እኛ አሁን እስከ ኤምባሲ ድረስ አናግረንላታል። አናገርላታለሁ። እዛ እዚህ ካታር የነበረ የባለቤቴ ጓደኛ አለ እዛ ባህሬን ኤምባሲ የሚሰራ እሱን አናግሯለሁ። በዚህ ጉዳይ የሚያውቀው ነገር ካለ እናናገራቸው። ተበድለናል፣ ይቅርታ ልናረግላት እንፈልጋለን ብላችሁ የበለጠ ድምፅ ብትሆናት እኔ በውስጤ ምንፈልገው ትክክለኛ መንገድ የሚደርሰው 6 የከሰሷትን ኢትዮጵያውያን አግኝተን ስናናግር እንጂ ማንም ዝም ብሎ እኔም በተበድያለሁ ይቅር ብያታለሁ ቢል ምንም አያመጣም። በሂውማን ትራፊክ ያው መንግስት ነው፣ የዛው ሀገር መንግስት ነው ፍርድ ቤቱን የፈረደባት እኮ የገንዘብ የተሰረቀ ገንዘብ ብሎ በ450 ዲናር የሚል አለ። አይተሹ ከሆነ እኮ በአጭር ልኬልሻለሁ። አንዷን ፒዲኤፍ ብቻ አረበኛ ናቸው። እሷን 6ቷን አንብቤ እኮ ከሳሾቹ ኢትዮጵያ ቅድም ለምንድን ነው የምታምታቱኝ? ቅድም ከሳሿ የባህሬን መንግስት ነው ወይንስ ከሳሾቹ ኢትዮጵያውያን ናቸው ስላቸው ናቸው? መጀመሪያ ኢትዮጵያኖች ናቸው። ክሱ ላይ ግን ሲገባ የሆነ በእንደዚህ በሰዎች ዝውውር ላይ ምናምን የሚል ሂውማን ትራፊክ የሚል አለ። አንዴ ቆይ ትዕግስት የምትባል 27 ፓስፖርት ነው ቤቷ ውስጥ የተገኘው ብላለች። ትዕግስት ባህሬን ነው የምትኖሪው? ስለምታውቂው ነገር አለ ላስገባሽ። እኔ ትክክለኛ ኢንፎርሜሽን ነው የምፈልገው። 27 ትንሽ ቆያለ። 27 ፓስፖርት ቤቷ ከተገኘ ማለት እነዛን 27 ሰዎችን በህገ ወጥ መንገድ በማምጣት ትጠየቃለች። እርግጠኛ ከሆንሽ ዝም ብለሽ ቦሪ ሰማሽው እንዳትነግሪኝ። አንዴ ላንብበው። መጨረሻ ላይ ላክሽን ፒዲኤፍ ነው አማ ፒዲኤፍ ና አይሰማም ሀቢባ ልሕኩም አቤት ተዘጋጀሽ? ቪዲዮ ልታበሪ ነው? እናቴ ስላለች ጎረቤት ሊሄድና ካስወጣኝ መልሰች ታስገብኛለሽ? አዎ እናቴ ያስገባሻለሁ። ኦኬ እሺ። እንድትሰማ ስላልፈለግኩኝ ነው። እሺ ግን ቪዲዮ አብሳሽ ነው እሺ ማሪ የምናወራው እና ማስረጃም ደግሞ እህትሽ በእሷ ለመምጣቷ እህቴ በእሷ ምክንያት ሞታለች ያልሽው ማስረጃ ተቀርቢልናልሽ። እሺ ኦኬ እሺ እናቴ አሁን እሷ የኔ እህት በእሷ ምክንያት ሞታለች ብላ እውነተኛ ሰዎች ገብተሽ ቪዲዮ አብረተሽ ተናገሪ ማስረጃ ካለሽ ብያት ነው። የስ ሂውማን ትራፊኪንግ ኢዝ ዘ ሞስት ፔንፉል ቱ ዘ ቪክተም ሶ ሃው ኢዝ ሺ ኢኖሰንት። ደፋር ነሽ ዛጎልዬ። ሺ ዲድንት ሴይ ዳት ሺ ኢዝ ኢኖሰንት። ኖ ኖ ኖ ኖ ኖ ኖ ዋን ሴይ ሺ ኢዝ ኢኖሰንት። እኔም እንዲባል አልፈቅድም። ቅድም ራሱ አንዷ ሀበሻ መርዝ ነው ያን ሁሉ በጎ ስራዋን ረስቶ ምናምን አለች። የምሰራው በጎ ስራ የሆነ ወንጀል እየሰራው ያንን ወንጀል ለመሸፈን አይደለም። በጎ ስራ ከሰራው ገባችሁ? ብልጥ ሰው ራሱን ችግር ላይ አይጥልም። አሁን እቺ ሴት ብልጥ ስላልሆነች ነው ራሷን ችግር ላይ የጣለችው እንጂ ብልጥ ብትሆን ብልጥ ሰው ቢሞት ህግ አይጥስም። ቢሞት የሚያምር ህይወቱን ገደል አይከትም። እኔ አሁን በጣም ብልጥ ነኝ፣ ብሞት ህግ መጣስ አልፈልግም። ማንም ሰው ህገ ወጥ ስራ ሊያሰራኝ ሲሞክር በደንብ አጥንቼ ይህ ሰው እያለማው ምንድን ነው እኔም ገደል ለመክተትስ ቢሆን ይህንን ማስታወቂያ እንድሰራለት የጠየቀኝ ብዬ አጣርቼ ህግ የማይፈቅደው ነገር ከሆነ ለምን በሚሊየን ልክፈልሽ አይለኝም፣ አልሰራም። ገባችሁ? እሷ በጣም ብዙ ሰው ተረዳ ነበር። አዎ በጣም ደግናት፣ በጣም ብዙ ኢትዮጵያኖችን አግዛለች። ግን ደግሞ ኦፊስ ከነበራትና በዛ እየመጡ ይበደሉ የነበሩ ሰራተኞች ከነበሩ አለማውቋ ነው። ተሳስታለች። ኦልሬዲ ስለተሳሳተች ትሙት አይባልም አይደለም። ተሳስታለች፣ አጥፍታለች። ጥፋቷን አምና ይቅርታ ተጠይቃለች ህዝቡን። ስለዚህ በቻልነው መጠን ድምፅ ሆነን ወጥታ ሀገሯን ንብረቷን ይዛ እንድትገባ ብቻ እኮ ነው እንጂ እዛው ባህሬን ላይ ልኖር አይደለም እኮ ጥያቄው። አትሊስት በ20 ምናምን ዓመት ያፈራችውን ንብረት ይዛው ትግባ፣ የባህሬን መንግስት ከሚበላው። እሷ አንድ ድሃ ሆና ከምትገባ ሀገሯ አንዲት ንብረት ያላት ብትገባ ለሌላውም ትተርፋለች። የሆነ ቢዝነስ ብትከፍት ሰራተኞች ትቀጥራለች። ለነዛ ምስኪኖች የስራ እድል ታመጣለች። ለሀገራችን ድሃ ሳይሆን የሚያስፈልጋት ገንዘብ ያለው ሰው ነው የሚያስፈልገው አይደለ? መቼም በቃ ጥፋት ስላጠፋች ትሙት አይባልም። ሀቡ ግን ወገኖችን ስትዘርፍና ስትሸጥ ቆይታ የሰራችውን ገንዘብ አስመልሱ ነው የምትዩ እንዴ? እኔ ስለ ፀጉር ቤቷ ነበር የማውቀው።
ትዘርፋለች ምናምን የሚል ነገር አላውቅም። መዝረፏን አላውቅም። አንዴ ላንብበው ክሷን። በዝርፊያ ነው የተከሰሰችው ወይስ በህገ ወጥ የሰዎች ዝውውር ነው? ስምንት ገጽ ነው። This is criminal court judgment from Bahrain. High criminal court. What the case is about. The document says the defendant was told by the public listed by name in the judgment. ስማቸው በሷ የመጡ የተበደሉ ሰዎች ስም ዝርዝራቸው መንግስት ጋር አለ ይላል። I don't think anything can be done. She's already says government will take all her property. ምን ይላል መሰላችሁ? አረብኛውን ልኬለት ዋናውን ገጽ ልኬለት ቻትን ኤክስፕሌን አድርግልኝ እባክህ ብዬው ምን አለ? ከባድ ወንጀል ነው ይላል። ሃይ ክሪሚናል ኮርት በከባድ ወንጀል ነው የተከሰሰችው በህገወጥ የሰዎች ዝውውር እና ሰቨራል ወመን ሪስትሪክት ፍሪደም ነፃነታቸውን ያጡ ብዙ ሴቶች ሊስትድ ባይ ኔም ኢን ዘ ጃጅመንት ፍርድ ቤት ስማቸው ሊስት ገብቷል። የተበደሉት ሰዎች ኪፒንግ ደም ኢን ሬዚደንስ ኢን ኢስት ሪፋ ኢሌጋሊ ህገወጥ በሆነ መንገድ ኪፒንግ ደም ኢን ሬዚደንስ ኢን ኢስት ሪፋ ኢሌጋሊ። ኢስት ሪፋ ምንድን ነው? የቦታ ስም ነው። ህገወጥ በሆነ መንገድ ቤት ውስጥ እነሱን ዘግቶ ማስቀመጥ ነው የሚለው አንደኛው። withholding some of their salaries for several months ግማሾቹ ለወራት ደሞዛቸው ያልተከፈላቸው ናቸው ይላል። forcing or exploiting them in work controlling them improperly እንዲሰሩ ማስገደድ እና እነሱን መቆጣጠር። what is page specially shows this page 2 of 9 and it mainly identifies the judge and court decision names the defendant summary of punishmenቱን አያሳይም ይላል። ላስት ፔጅ አይደለም ማለት እሺ፣ ላስት ፔጅ ነው። ከተመለሰም ለተበደሉት ነው ያልሽው ልጅ እኮ እሷ እንድትክሳቸው መጠየቅ ነው። የባህሬን መንግስት ከሚበላው እሷ ንብረቷን ተቀብላ ብትክሳቸውስ የተበደሉትን ሰዎች። ኤጀንሲው ደግሞ ሀቡዬ አብራት የምትሰራ
ኤልሳ የምትባል እሷን ሀናን አስረጃት የበለጠ ከኔ ሀናን ማናት ኤልሳ የምትባል አብራት ኤጀንሲው ከፍታ በእሱ አብረው የሰሩ አሉ። አብረው ነው እሱ አሁን ምንድነው የምትለው ሴራ ተደርጎብኛል ያላደረኩትን ነገር ሼር ሆልደር ነበራት ብቻዋን አልነበረም ቢሮ አልነበረችም። አዎ ያው አለ እኮ ከላይ ጀመረሽ እኔ ላኩልሽን የእሷን የላከች ሙሉ ቻት ጂቢቲ ላይ ሙሉ ፒዲኤፍ ላኩለት እና ይኸውልሽ ፒዲኤፍ ሙሉ ላኩለት እና ይህንን ኤክስፕሌን አርግልኝ ዋና ዋናውን ሃይላይት አርገክ ብዬ እሷ ድምፄ ይሰማ እኔ ካለ ጥፋቴ ምናምን ነው የምትለው። እኔ እሱን በህግ አምናለው። ህጉ የፈረደበት ፍርድ ቤት አምኖበት ነው ክስ መስርቶባት ፍርድ የሰጣት ለ5 ዓመት እንድትታሰር። እኛ አሁን እሱ አይደለም በምን ታሰረች ሆነ አልሆነ ያን እኮ ፍርድ አግኝታ ፍርዷን እየተቀበለች ነው። በእስር ቤት ውስጥ ናት ያለችው። ግን ተበድለናል፣ እንደዚህ ተበድለናል፣ እኛ በዚህን መልክ ነው እንትን የሆን ነው ምናምን የሚሉት የይቅርታ ልብ ኖሯቸው ይቅርታ ያድርጉላት እና እነሱ ቀርበው ካመለከቱላት ወይም የሆነ ነገር ከተባበሯት የዛ አገር መንግስት ብዙም እንትን አይልም። የምህረት እኮ አሁን ባለፈ ረመዳን ላይ እኮ የምህረት እንትን ወጥቶላት እኮ ተመልሶ ነው ወደ የተነሳባት እንጂ እኮ ምህረት ተሰጥቷት ነበር እንድትወጣ ማለት ነው። ግን ማን ነበር ምህረት የሰጣት? የባህሬን መንግስት። የባህሬን መንግስት። አዎ ለማን ከለከላት? መልሶ እንግዲህ እኔ እሱን አላውቅም። እሷ የምትለው አሁን ከሳሾቼ እነሱ እንትን ስላለ እነሱን ነው እሷ ላይ ኮምፕሌን የምታደርገው። ከሳሾቼ ናቸው አሁንም ሴራ እየተሰራ ነው ምናምን የምትለው። እኛ ግን ባጣራ ነው መንገድ ደግሞ እኛ እንትኖቹን ማን ነው የእሷን ጠበቃንም አንዳንድ እዛ እንትንም ደውለን አነጋግረናል። እነሱ የሚሉት ያው የስነ ምግባር የአንዳንድ የብስጭት ውስጥ ትበሳጫለች፣ ትጣላለች ምናምን ያለን እና በጣም የምታመሰግነው በጣም የባህሬንን አምባሳደር በጣም ታመሰግናለች። ይጠይቃታል። ገንዘብም ሲያስፈልጋ ገንዘብ ይሰጣት ነበረ። አሁን ግን ቆሟል ሁሉ ነገር። በውሸት እየሄዱ እየከሰሱኝ ነው ብላ ነው እሷ የምታስበው። እናንተ የከሰሳችኋት ሰዎች መታችሁ እናንተ እዚህ ጋር አብራሩና ይቅርታ መደረግ ካለበት ካሳ መካስ ካለባችሁ ምን እንደምትፈልጉ ንገሩንና እስኪ ባካችሁ በቃ ይዝች ልጅ ክስ ተነስቶ በሰላም ወደ ሀገሯ ትግባ። ብትሞት ራሷ ህይወቷን ባለፈ ኢድ አካባቢ ራሷን ልታጠፋ ነበረ። አሁንም የምትለው በሞትና በሀያት በኩል ነኝ ያለሁት። በቃ እኔ ሞቻለሁ እና አሁንም ህይወቷን እንደምታጠፋ ነው። እኔ ደግሞ ህይወቷ ከሚጠፋ እባካችሁ ይቅር በሏትና በቃ እቺ ልጅ በሰላም ወደ ሀገሯ ትግባ ንብረቷን ይዛ። አሁን እዚህ ጋር ተከሳሾች ካላችሁ ኑና ተበድለናል የሚሉትን ያውሩሽ። ለእኔ እንዲሁ ማስታወቂያ ሰርተሽ እኔ እየተከሰሳችሁ በእሷ የተበደላችሁ ሰዎች ኑ ብለሽ ቪዲዮ ብሰርላቸውና ነገሩን እንትን ብትይልን በጣም አሪፍ ነው። እሷ ከእሷ ሁኔታ ነው እኛ እየደወልን ኮንታት እያደረግን 4 ደቂቃ እየሰጧት የምታወራል። በግሩፕ እናውራታለን። የምታለቅሰው እንባ እንዳይመስልሽ በጣም ነው የምታሳዝነው እኮ። እኔ በምን አምናለሁ መሰለሽ ነገ ሌላም ህገወጥ ደላላ ወይም ድምፅ ይሆኑኛል ብሎ እንዲያስብ አልፈልግም። እኔ ኤልሳን ድምፅ የምሆንበት ምክንያት አንደኛ አንቺ ነሽ የመጣሽው ነገ የነገርሽኝ። ሁለተኛ አስታውሳለሁ ፌስቡክ ላይ ብዙ እህቶች ሲያመሰግኗት በዛን ሰዓት ስለምታደርግላቸው ነገር ሲያመሰግኗት። ስለዚህ የሰራችውን መልካም ስራ ለእህቶቻችን ባህሬን ላይ ላሉ የሰራችውን መልካም ስራ አይተን ጥፋቷን አጥፍታለች፣ ወንጀል ሰርታለች፣ ህግ ጥሳለች እናምናለን። ግን ታረቁ፣ ይቅርታ አድርጉላት። በቃ ራሷን ከምታጠፋ ከምትሞት 2 ልጆችም አሏት ኢትዮጵያ። ስለዚህ ለልጆቿ በህይወት እንድትገባ ንብረቷንም ደግሞ መንግስት እኔ የምወስደው ካለ ይውሰድ፣ በቃ እሷ በሰላም እንድትገባ። ንብረቷን ሊመለስ የሚችልበት መንገድ አለ የሚባል ከሆነ ደግሞ ኤምባሲን ጠይቀን፣ ይሄ በግለሰብ ደረጃ ሊሆን የሚችል ነገር አይደለም። ኤምባሲን ጠይቀን እኛ ድምፅ ሆነን ኤምባሲን ጠይቀን ኤምባሲ እንዲቆምላትና አትሊስት ንብረቷን እንኳን ይዛ እንድትገባ ማድረግ የሚችል ከሆነ ኤምባሲ ራሱ የሚችል ከሆነ ነው። ምክንያቱም ወንጀል የሰራ ሰው ላይ ኤምባሲ ራሱ መግባት አይችልም። ይሄን ታውቃላችሁ። አንድ ሰው የሚኖርበትን ሀገር ህግ ጥሶ የሀገሪቷ ህግ ፈርዶበት ፍርድ ቤት የቆመን ሰው ኤምባሲ ራሱ ህግ ከጣሳችሁ ሊያድናችሁ አይችልም። ከሀገሪቷ መንግስት ሊያስጥላችሁ አይችልም። ኤምባሲ እናንተ ከተበደላችሁ ይቆምላችኋል። ጥብቅና ፍትህ እንድታገኙ ከተበደላችሁ፣ በዳይ ከሆናችሁ አይደለም።
ከተበደላችሁ። ኦኬ ከተበደላችሁ ይህንን በደንብ ወቁ። ለምን እኛ የምናደርገው እዚህ ጋር የምናሳየው እያንዳንዱ ነገር ለሌላው ትምህርት ስለሚሆን ማለት ነው። ሌላውም ነገ እኔም በእንደዚህ አይነት ወንጀል ብከሰስ ድምፅ ይሆኑኛል ብሎ እንዲያስብ አንፈልግም። በቻላችሁት መጠን ህጋዊ ሆኑ። በምትኖሩበት ሀገር ህግ አትጣሱ እባካችሁ። ማንም የሀገሪቷን ሚኒስቴር ብታውቁ፣ አምባሳደሩ ጓደኛሽ ቢሆን፣ የኤምባሲው አምባሳደር፣ የኢትዮጵያ አምባሳደር አብሮሽ ምሳ የሚበላ ቤትሽ ቡና የሚጠጣ ቢሆን ሊያድንሽ አይችልም። ህግ ጥሰሽ የሀገሪቷን ህግ ጥሰሽ ፍርድ ቤት ከቆምሽ በኋላ አምባሳደሩ ሊያድንሽ አይችልም። ማለት ኤምባሲዎች ጋር ሪሌሽንሽፕ ስላለኝ ህግ ብጥስ ያድኑኛል? ኔቨር። ራሳቸውንም ማዳን አይችሉም ህግ ከጣሱ። ስለዚህ ህግ እንዳትጥሱ ፕሊስ። ህግ አክብሩ። ማንም ከህግ በላይ የለም። ኤምባሲም ከህግ በላይ የለም። ማንም የለም። ህዝብም ከህግ በላይ አይደለም። ሁላችንም ከህግ ታች ነን። ኦኬ እሺ። ዛጎል አሁን ድምጿን አሰማችኋለሁ። ላውራ? አዎ አውሪ። ኦኬ ቴንክ ዩ ሶ ማች ስላስገባሽ። የእውነት እኔ እታችኝ ቅጥል እያልኩ ነበር። ብታይ ሰውነት የራሱ ተንቀጠቀጠ ማለት ነው በንዴት። ይቺ ልጅ የፈለገው ያክል ጥሩ ነገር ታደርግ ለሰው ልጅ ማለት ነው። ያመጣቻቸው ልጆችን ግን ጎድታለች። በኦቨርታይም ማሰራት፣ ደሞዛቸውን አለመስጠት፣ ወሬቨር ሺ ዲድ ክራይም ቢኖራት ነው እስር ቤት የታሰረችው ማለት ነው። ግን ማናት ስሟ እሙዬ ነው እናውቃለን፣ ክራይሟን እናውቃለን፣ እስር ቤት ለምን እዛ እንደሆነች እናውቃለን። ግን ይቅርታ ይደረግላቸው እህቴ። እነዛ የተበደሉ ሰዎች ላይ ጫማ ላይ ወስጄ ላስቀምጥሽ እና ያንን ፔን አንቺ ፊል አድርጊው እና ከዛም በኋላ ይቅርታ አድርጊላት ለእሷ ማለት ነው። አንቺ ከነዛ ሰዎች እንትን ቪክተሞቹ ላይ ጫማቸው ላይ ስላልሆንሽ ነው ቀላል መስሎ እየታየሽ እንደዚህ ንግግር ማለት ነው። እኔ ሀቢባ በምታደርጊው በሙሉ በጣም ሬስፔክት አድርግሻለሁኝ። በጣም የእውነት ነው የምልሽ። አንቺ አንበሳ ሴት ነሽ፣ የቲክታክ አንበሳ ነሽ ብዬ የማስበው አንቺ ነሽ ለእኔ ማለት ነው። ግን እንደዚህ አይነት ሰው መጡ አንድ ክሪሚናልን ድፌን አድርጎ የሚያደርገው ሂውመን ትራፊኪንግ ኢዝ ቨሪ ፔንፉል። ምን ያክል ትራማ እንደሚወስዱ ማለት ነው። ለዘላለም ትራማ ነው ጥላባቸው እየሄደች የፈለገው። ለምን ሚሊየን የሚያክል ጉድ ለምን አትሰራም? ለሰዎች ልጆች ትንሽ ነገር ሰርተሽ ከዛ ብዙ ነገር ፔን የሚያደርግ ሰው እንትን ብለሽ ከዛ ጥሩ ነገር ስላደረጉ ስለ ኮሚኒቲ ይቅርታ ያደርጉልኝ ነው። ይቅርታ የኔ ቆንጆ ይቅርታ የለም። ያን ሰው ከጎዳሽ ግዴታ አንቺ ክራይም ስለሰራሽ ሴንቴሽን መጨረስ አለባት። ዳሴት እና እንደዚህ ባታወዛጉልዬ ሴንቴንሷን እኮ ትጨርሳለች። እሱንማ ከባህሬን መንግስት እኮ ማንም የሚያስጥላት የለም። የተፈረደባት 5 ዓመት ነው። ገባሽ አይደል? 5 ዓመት ነው። ፍርዱን ትጨርሳለች። ችግር የለውም። አሁን 2 ዓመት ከምናምን አድርጋ በይግባኝ ምናምን ልትወጣ ነው። ግን ባዶ እጇን ልትላክ ነው። ባዶ እጇን አትላክ። ፀጉር ቤት አላት፣ መኪና አላት ብላለች። እኔ ስለ መኪናው አላውቅም፣ ስለ ፀጉር ቤቷ ነው የማውቀው። እና አትሊስት ንብረቷን ይዛ ትሄድ ነው ጥያቄው። ምን አለ መሰለሽ ይሄ ንብረት የመጣው በላቧ አይደለም። ሰውን አስለቅሳ ገባሽ? ሰውን ኦቨር አሰርታ አሁን ያለችበት ሀገር ህግ ያለበት ሀገር ስለሆነ ዝም ብሎ አይደለም አንስቶ እስር ቤት የሚከቱሽ ለ5 ዓመት ጃጅ የሚያደርጉልሽ ማለት ነው። የእውነት ክሪሚናል ስለሆነች ነው። ይሄ ያላት ንብረት በሙሉ የእሷ የላዋ ስላልሆነ መንግስት ቢወርሰው ይሻላል፣ ይቺ ሴት ከምትወስደው ማለት ነው። እንደዛ ካልሽ ልጆችን በኢሊጋሊ ያመጠቻቸው እንዴት ኢሊጋል እንዴት እንደሚመጡ ታውቂያለሽ። ሉክ በሀና ራሱ እንዴት እንደሆነች ሂመን ትራፊክን ማለት ነው። መሞት አለ፣ መገደል፣ መደፈር አለ፣ ስንት ነገር አለ። የእሷን በፕሌን የመጡት ግን ይኸውልሽ ያደረገችው ነገር የደረሰባቸው ነገር እንዳለ ቻትጂፒቲ ላይ ትራንስሌት አድርጌው አረብኛውን ይኸውልሽ እንትን በተርታ አስቀምጦታል። ላይክ ደሞዝ ለወራት ያልተከፈላቸው እንደነበሩ፣ ቤት የተዘጋባቸው ሰዎች እንደነበሩ፣ ፓስፖርታቸው የተያዘባቸው፣ ፎርዝ ቻርጅ ደግሞ ስቶልና 430 ባህሬን ዲናር ፍሮም ዘ ተርድ ፋሚሊ ቪክተም እና የተበደሉ ሰዎች አሁን ከቪክቶሞች ቤተሰብ ብር ወስደዋል ነው የሚልሻለሁ። በባህር ምናምን አይደለም። ገባኝ ሀቢባዬ ገባኝ። በመንገድም ወጡ በፕሌንም ወጡ። እነዚህ ሰዎች ቪክተም ናቸው። አየሽ አሁን እነሱ ምንድነው የሚልሽ ቻትጂፒቲ ከቪክተሞቹ ቤተሰብ ብር ወስዳለች፣ ዘርፋለች። ሴት ገባሽ ሀቢባ? አንዴ ልጠይቃት። እሷን ማስረጃ ያለሽ ለዚህ ነገር
እያነበበችልሽ እኮ ነው አይደል? ሀናን ይቅርታ፣ ለኤልሳ ድምፅ ስንሆን እውነታውን እየካድን አይደለም። አዎ ደላላ ናት፣ ታመጣ ነበረ። እዚህ ጋር ተጽፏል አይደለ? ፍርድ ቤት ጽፎት ወስኖባት ማለት ሰው ታመጣ ነበረ። ፓስፖርታቸው የተያዘባቸው ለወራት ደሞዝ ያልተከፈላቸው ሰራተኞች ስም ዝርዝር ተጠቅሷል እያንዳንዱ ክሱ ላይ አይደለ? አዎ አጥፍታለች። ግን የባህሬን መንግስት ባዳ አረብ ከሚበላው እሷ ንብረቷን ይዛ ብትሄድ አትሊስት ለኢትዮጵያውያን ትጠቅማለች። አትሊስት ትካሳቸው፣ የተበደሉትን ትካሳቸው እንኳን ቢባል ለመካሻ ገንዘብ ያስፈልጋል። እንደዛ አይደለም እነዚህ አመጣጣቸው እኮ አገር ቤት ብትሄድ የምበላው የላትም። ጥሩ የተመቻችላት ህይወት ነበረ። ይህ ሁሉ ይቀራታል። ልጆች አሏት ምናምን ነው እነሱ ያሉት። ለቪክተም ሰዎች ይሰጣቸው አይደለም አነጋገራቸው። ሀቢባይ እዚህ ጋር የምናዳምጥ ሰዎች አሉ። ገባሽ? እና በጣም እኔ አፌክት ያደርገኛል። የሂውመን ትራፊኪንግ ሰዎች እንደዚህ ከበር ማድረግ የለብንም። እነሱ መጠው በቀላል ሊያወሩ ይችላሉ። እኛ ከበር ማድረግ ሌላ ሂውማን ትራፊኪንግ እንዲፈጠር እየገፋፋን ነው። እኛ ከበር ካረግንማ እኔ በፍጹም በዚህ አልስማማም። እኔም ፋይት የማደርገው እኮ በህገወጥ መንገድ እህቶቼን እያመጡ አረብ ሀገር ላይ ያለ ደሞዝ የተደበደቡ የተለያየ ነገር እየደረሰባቸው እንዲሰሩ የሚያደርጉ ሰዎችን ነው የሶሻል ሚዲያ ላይ ፋይት የማደርገው። በእነሱም ስንት ዛቻ ይደርስብኛል። ግን ምንድነው እቺ ሰው ብትሞት እኛ ምንድን ነው የምንጠቀመው? ምንም። ብትኖር ግን ለልጆቿ ተጠቅማለች። የሁለት ልጆች እናት ናት። ኢትዮጵያ ልጆች አሏት። ባዶ እጇን ብትገባ ችግረኛ ነው የምትሆነው። ባዶ እጇን ከምትገባ ያንን ይዛ የምትገባውን አትሊስት ካሳ የሀገሬ ልጅ ቢበላው ይሻለኛል የባህሬን መንግስት ከሚበላው የእሷን ንብረት። ገባሽ? ኢትዮጵያ እነዚህ ክሪሚናሎች እባክሽን፣ እኔ እሷንን ወክላቸው የመጣች ሰዎች ከማናገር ምንም አልፈልግም ጭራሹን። እኔ ከሀቢባ ጋር ለመናገር ብቻ ነው የመጣሁት። አንድ ደቂቃ ተናግሬ ከዛ ወጣለሁ። እሺ ይቅርታ። ምክንያቱም ይቺ ሴት ማለት ነው መማር አለባት። ይሄ በላዋ ስላልመጣ ይሄ ሀብት መማር አለባት። ካልሽናውም ይሄ ሀብት ተሽጦ ለቪክተሞች ቤተሰብ ነው መከፈል ያለበት። እሷ 5 ሳንቲም መውሰድ የለባት። የእነሱ አመጣጥ ግን ምንድን ነው? እየሰማኋቸውን ወታችሁኝ እና ምን ይላሉ? እንዳይጎልባት ነው። እቺ ሴት ሰው በጣም ብዙ ሰው አፌክት አድርጋች መሞት ይሻላል። አንዳንዴ ሀቢባ በጣም ቪክተም ሆነሽ ሜንታሊ ትራውማታይዝ ሆነሽ ለዘላለም ከምትኖሪ ሞት እረፍት ነው ለእኔ ማለት ነው። ሁልጊዜ ሲነሱም ሲበሉም ሲጠጡም ትዝ የሚላቸው ትራውማ ያደረገቻቸው ነው። ወሬቨር እርግጠኛ ነኝ ብዙ ነገር አርጋቸዋለች ከዚህ በላይ ማለት ነው። ይህ ለማለት ነው። እና የፈለገው ቢሆን አንቺ you have to stand on the victims የኔ ቆንጆ። እሺ ይቅርታ በጣም you don't have to say sorry። ይቅርታ ማለት የማይጠበቅሽም ትክክል ነው። እኛ ሁሌም ከተበዳይ ጎን ነው የምንቆመው። ኤልሳ በድላለች፣ ግን ደግሞ የሰው ልጅ ከተጸጸተና ይቅርታ ከጠየቀ ይቅርታውን ተቀብለን ካሳ ክሶ ህይወቱን እንዲቀጥል ደግሞ ብንፈቅድ ፈጣሪ ብዙ ኃጢአታችንን ይቅር ይለናል። እኛን ብዙ ወንጀል ሰርተን ብዙ ኃጢአት አድርገን ፈጣሪ ጸጸታችንን አይቶ ይቅር ይለናል። ስለዚህ እቺ ሰው እስር ቤት ውስጥ ጸጸት በደንብ አድርጎ አስተምሯታል፣ ተምራለች። ይቅርታ ህዝቡን ጠይቃ ከዛ የባህሬን መንግስት ከሚበላው አንቺ እንዳልሽው ለተበደሉ በእሷ መጥተው በደል ለደረሰባቸው ልጆች ቤተሰቦች ካሳ እንዲሆን እኔ የምስማማለሁ። ደስ ይለኛል። ያ ነው እንደውም ፌር የሚባለው። ካሳ ቢካሱ እነዚህ ሰዎች ስለተቃጠለው እድሜያቸው ለነዛስ ምስኪኖች ማን አሰበላቸው? መጥተው ያለ ደሞዝ ለተቀመጡ ለተንገላቱ። ትክክል ነሽ አንቺ። ሁሌም እኛ ለተበዳይ ድምፅ መሆን አለብን። አንድ ሰው ፌመስ ስለሆነ ሀብታም ስለሆነ ለዛ ሰው ብቻ እንትን ማለት የለብንም። ግን ተጸጽታለች፣ ለይቅርታ ማስተማሪያ ትሆናለች። ስለዚህ ለቤተሰብ እና ደግሞ አንድ ማሰብ ያለብሽ ቅድም ምን አለች? ልጅ አላት። እነዛም እኮ እናት አባት አላቸው። እኔ የልጅ እናት ነኝ። የእኔ ልጆች በሌላ ሰው ቪክቲም ሲሆኑ ማለት ነው 9 ወር ሙሉ ልክ እንደሷ አርግዛ የወለድ ልጆች ናቸው። ገባሽ? እንደዚህ ልጅ ስላላት ብቻ ርኅራሄ መሆን የለበትም። የእነሱ ህመም ድናይ ማድረግ የለብንም። ለዛ ነው እና እኔ ዲናይ ሳናረግ የእነሱን ህመም ሳንክድ ነው ከቅድም ጀምሮም እያረምኳቸው ያለሁትኝ። እነሱን እባካችሁ እየካድን አይደለም ድምፅ ምንሆናት። ህዝቡ ከጎናችን እንዲቆም ከፈለግን፣ ተበዳዮችም ይቅር ብለዋት ከጎኗ እንዲቆሙ ከፈለግን መጀመሪያ ስህተቷን አምነን፣ አዎ ለወቀሰ ሁሉ አዎ ትክክል ነሽ ትክክል ነህ፣ ግን ደግሞ ተጸጽታለች፣ አጥፍታለች፣ ጥፋቷን አምናለች፣ ለጥፋቷም ዋጋ ከፍላለች፣ እስር ቤት ገብታለች፣ መንግስትም ፈርዶባታል።
ፍርዷንም ተቀብላለች። ስለዚህ አሁን ደግሞ ይቀበሏት እና ህይወቷን ደግሞ ትቀጥል። አትሊስት ንብረቷን የባህሬን መንግስት ከሚበላው ትውሰድና እሷ ለህዝቧ ካሳ ትክፈለው። ለበደለችው ህዝብ ካሳ ከፍላ ታርቃ በሰላም ከህዝቧ ጋር ተቀላቅላ ሀገሯ ላይ ህይወቷን ትቀጥል። አዲስ እድል ይሰጣት ነው ጥያቄ። ያው እዚህም ሀገር እኮ ክሪሚናል ስትሆኚ ከጊዜሽን ከጨረሽ በኋላ ኮሚኒቲ ውስጥ ከመገናኘትሽ በፊት እንደ ትምህርት ነገር የሚሰጥሽ አለ። የዌይቲን ኮሚኒቲ ኤሪያ ማለት ነው። እሱ የታወቀ ነው። ግን እሷንን ወክለው የመጡት ሰዎች አነጋገራቸው እኛን ይጎዳል፣ እታችንን የምንሰማሽ እሱን ለማለት ለመናገር ነው። የሂውመን ትራፊክን አዘ ኖርማላይዝ አድርገው ማውራት የለባቸውም። ኢትስ ፔንፉል። ይህን ለማለት ፈልጌ ነው። እሺ ነው። አመሰግንሻለሁ። በጣም እናመሰግናለን። በጣም መናገር ትችላለሁ። አንድ ጊዜ አንዴ ልናገርና አንደኛ ይኸውልሽ እኛ ክሱን ይዘን የመጣ ነው አንቺ ጋር ቻርጅ የተደረገችውን ነገር ማለት ነው። የሚደባበቅ ነገር ቢሆን ኖሮ አዛን ጨርስ ማሪ። እስከዛም የሚያንቺ ቀጥማ እሷ ጋዛ እኔ ዛጉል ያለችው ሀሳብ ላይ በጣም እስማማለሁ። ሀውዬ ምናለ አንቺ ኖረሽልን ቢሆን ኖሮ በፊት እዚህ ጋር ያላችሁ የማታውቁት ብዙ ነገር አለ። እኔ 18 ዓመቴ ነው እዚህ ባህሬን ላይ ስነ ሰው መልካም ነገር ሰራ ማለት ፍጹም ነው ማለት አይደለም። እኛንን የምናውቀው በወቅቱ የሆነውን ነገር እዚህ ጋር አሁን ሀቡ ማስረጃ ስለምትጠይቅ ነው እንጂ ስለተደረገው ነገር እንዳሁኑ ሀቡ እንዳነቃችን ቢሆን ኖሮ ብዙ ማስረጃ እንይዝ ነበር። የደረሰበት ያውቀዋል። ዝም ብላችሁ አትፍረዱ። ስለምትወዷት ስለምታከብሯት ብቻ አይደለም። ታውቂያታለሽማ? አውቃታለሁ፣ ሚጻን አውቃታለሁ። ከእሷ ይልቅ ግን የተበደሉትን አውቃለሁ አብዛኞቹ። ለምን የደረሰብን እኮ ብዙ ነገር ብዙ ነገር እንዲደረሰብን እኮ ብላ ስደወልላችሁ የምትሳደበው አጸያፊ ስድብ ሀቡ የምትመልሰው መልስ ብቻ ይሰብራል የሰው ልጅ። ለምን ዝም ብላችሁ ብቻ እንትን ትላላችሁ? እኛስ ማን አለን? ዛሬ ሀቡ መጣን ያስከበረችን። እንደ ዛሬ ሀቡ ኖራለን ቢሆን እኮ እኛ ለአረብ እየተሸጡ እየተደፈሩ እየተዛጋባቸው። ይቅርታ እኔ ከቅድም ጀምሬ ሳለቅስ ነበር። እነሱ እነሙ እየገገቡ ሰዓት ጀመሩ። እኔ በህይወቴ ለሰው ልጅ ክፉ አላስብም። እኔም አሁንም ለኤልሳ ክፉ አስቤ አይደለም። ካለችበት ነገር ፈጣሪ ያውጣት። ግን ስንት ልጆች እየደወሉ ያለቅሱብኝ ነበር። አቡ በወቅቱ ሚሚ እንዲሆንን ስልካቸው ይቀማል። ለሰው እንኳ ደውለው እንዳያወሩ ስልካቸው ይቀማል። እኛ እኮ አሁን እፎይ ብለን ነው የምንኖረው። ድምፅ ስትሆኑ እወቁ። አንዱን እየገደላችሁ አይደለም አንዱን የምታነሱት። እኛ ሀቡዬ ኤክስፕሌላር አንድ ጊዜ ኤክስፕሌላር ምክንያቱም እኔ እኛ ይሄን ነገር ይዘን ስንመጣ ማለት ነው እውነቱንም አቁንም አንቺ ጋር እንደሚወጣ ስለምናቅ ነው እንጂ እኔ ኤልሳን በግሌ አላቅም። ምንም አውቀው ነገር ሰዎች ተበድለው እሷ ብቻ ትካስ ሙዬ ሚሚ አንቺ ላይ እየፈረደች አይደለም። ሚሚ ቅድምም ያለችዋ እኛ ድምፅ ሆነን ለእሷ ድምፅ ብለን ስንመጣ ሰው አልበደለችም ሰው እንትን አላለችም ብለን አይደለም። እውነቱ ይወጣል። ግን እቺ ልጅ እኛ የእሷን ነው የሰማ ነው። የእሷን ለቅሶ፣ የእሷን ሀዘን፣ እሷ የምትለንን ነው የሰማ ነው። እኛ ስንሰማ ደግሞ እኛ ደግሞ ይሄን ነገር ዝም ብለን አደሚዘመን ነበር። እኛ ሂውማን ትራፊክ ደግሞ እሙ አንዴ ልንገርሽ፣ ሚሚ በ18 ዓመት ነው የኖረችው። ስለዚህ ከእሷ በላይ ሊያውቅ የሚችል ስለሌለ እሷንም ሰምተናት ማለት ነው። ገባሽ? እኔ ሚሚ ሞዴሬተር ናት። 3 ዓመት ነው ማውቃት። በጣም ለብዙ ልጆች ድምፅ ትሆናለች፣ ታግዛለች። ስለዚህ የምናገር እድሉን አፏፏን አንበላት፣ እድሉን አንላትም። ግን እኔ ኤክስፕሌን ራሴን ማድረግ አግዘን ወይም ለወገን ለዚህ ብለን አይደለም። ለምን አንቺ ላይ ይፈረዳል? እኔን ኮመንት ላይ ሀቢባ ከዚህ ነገር ላይ እጅሽን አንሺ ተይ እንደዚህ እያሉኝ አይደል እንዴ? ልጅ እየጠበቅኩ ነው። እንደው በእናትሽ እኔ አሁን እንደዚህ ደፍሬሽ አላውቅም። በነገራችን ላይ እኔ እና አንቺ ብዙም እንትን አይደለንም። እንደው በእናትሽ ውጭ ከዚህ ውስጥ እንደው በመድኃኒዓለም እንደው በሆድሽ በያዝሽው ብትወጪ ደስ ይላል። ለምን እንደሆነ ታውቂያለሽ? ከዚህ የበለጠ ጣጣ ይመጣብሻል።
አንቺ ከዛሬ 10 ዓመት በፊት አታውቂም የነበረውም ማለት ነው። ባህሬን ውስጥ ችግሩ እነ ዶክተር አብይ ጋር ድረስ ደርሷል። ምናልባት ቪዲዮን አላየሽም ይሆናል። ኤምባሲ በቃ እንደው እኔ ማለት ይኸውልሽ እኔ ኤልሳን ማውቃት ፌስቡክ ላይ በፊት እኔ ቲክቶክ ሳልጠቀም ፌስቡክ ላይቫ ላይ ብዙ እህቶችን ሄደው ሲበደሉ መዳም ቤት ድረስ እየሄደች እያመጣቻቸው ቤቷ አስቀምጣ ስታበላቸው ስታጠጣቸው ማለት ድምፅ ስትሆናቸው መዳሞቻቸው እንኳን ሲበድሏቸው ሄዳ ስታወጣቸው ነው። እኔ ደላላ እንደሆነች አላውቅም ነበር። ፀጉር ቤት እንዳለ በጣም የተሳሳቅ ስልሽ በዚህን ያህል እስር ቤት ድረስ የሄደ ጉዳይ ነው። ብዙ በጣም ትልቅ ደረጃ የደረሰ ነው። ብዙ ያለቀሱ እህቶች አሉ፣ ደም እንባ ያለቀሱ ብዙ የተላሉ ብቻ በአጠቃላይ ፊልምም የተሰራው ስህተቷን አምና ተጸጽታ እኮ አሁን እሷ የተፈረደባትን ተቀብላ ፍርዷን እስር ቤት ናት። 5 ዓመት ነው የባህሬን መንግስት የፈረደባት። ፍርዱን አቅልሉልኝም አይደለም ጉዳዩ ስወጣ ንብረቴን ይዤ ልሂድ ነው። ባዶ እጄን አልላክ። ፀጉር ቤት የተሽጦ ንብረቴን ሊሰጠኝ ንብረቴን ይዤ ልሂድ ነው ጥያቄው። እንደዛ እኔ ደግሞ የመሰለኝ ምንድን ነው ያው ሌላ ነው ይመስለኝ ትፈታ ምናምን እንደዛ የምትይመስለኝ ነው። አይደለም በፍጹም። ክሷንማ ማንም የባህሬን መንግስት የፈረደውን ማንም ማስነሳት አይችልም። አይደለም እኛ ግለሰቦች ኤምባሲም ማድረግ አይችልም። ግን አትሊስት ወይ ድምፅ ወደ ናት ኤምባሲ ድምፅ መሆን ከቻለ ኤምባሲ መንግስት የባህሬን መንግስት ገንዘብ እንትኗን ንብረቷን ከባድ ነው ነገሩ። በጣም ከባድ ነው። በጣም ከባድ ነው። በጣም ከባድ ነው። እስከ ኤምባሲ ድረስ ባህሬን በዛ ሰዓት እኔም ትንሽ ኮንታክቱ ስለነበረኝ ኤምባሲ የኮንስላንት የነበረው ባህሬን የነበረው በሙሉ ዶክተር አብይ የገባበት ጉዳይ ነው። ከዛም በላይ የተነካካ ነገር አለ። ብዙ ልጆች ያለቅሱ አሉ። እሷ ስታወራ ሌላ ነው። ደረስኩላቸው፣ አወጣኋቸው፣ እንዲህ ያልኩ ነው። ግን ደግሞ ሌሎቹ ደግሞ የዛኔ ታፍነው ብዙ ነገር የሆኑ ልጆች ደግሞ ስታይ ከአንድ ኢትዮጵያ ይህንን አጠበቂም ከአንድ ሴት ለዚያውም የምትታወቅ ሴት ናት። አይዶን ነው ግራ የሚያጋባም ነገር ነው። እና አቤት አቤት አይ የጨራሽ ሰው ያለ አይመስለኝም። ኦኬ አይ ጂጀሩ ከዛ በኋላ ማለት ነው ከዛ እሱ ካስታረቃቸው በኋላ እንኳን ማለት ነው ከዛ በኋላ ያለው ነገር ነው እስር ቤት ያስገባት። ከዛ በፊት የነበረው ነገር ቆይ ዶክተር አብይ ያስታረቃት ከማን ጋር ነው? ከሳሾቿ ጋር አስታርቋት ነበር እንዴ? አይደለም ከብዙ ጋር ተመካክታለች ልጅቷና ቆንስላ ውስጥ የምትሰራ በጣም ጎበዝ ልጅ ነበረች። በጣም ጎበዝ ልጅ ኢትዮጵያውያን፣ እሷም ኢትዮጵያውያን እረዳለሁ የምትለው ፊልምም በሙሉ ሰርታለች እና ከእሷ ጋር ቤስት ግንኙነት ነበራቸው። ብቻ ታሪኩ በጣም ረጅም ነው። ነገርኩሽ እኮ ዶክተር አብይ የገባበት ነው። በቃ አስቀያሚ ታሪክ ነው። በመጨረሻም ያው ብዙ ወንጀልም አለ። ያው ከዚህም የበለጠ ነበር የተጠበቀው ግን ያው ታሰረች። ታስራ ምዛ እንግዲህ አሁን የምታያቸው እህቶች እንግዲህ የሚናገሩት እረፍት እንዳለ ነው። ብዙ ሰው ነው የሚናገረው። አንድ ሰው ብቻ ሳይሆን ብዙ እህቶች ናቸው የሚያለቅሱ ጋር የነበሩ ከሷ ውጭ የማረሳው ማለት ነው። ቆይ አንዴ እኔ የሰማሁትኝ ዶክተር አብይ ያስታረቃት ከኤምባሲ ሰው ጋር ፐርሰናል ጸብ ነበረ። ዶክተር አብይ አስታረቃት ባህሬን ቪዚት በሄደ ጊዜ ነው የሰማሁትኝ። ይሄልሽ መጀመሪያ ድሮ እሷ እረዳለው እያለች ብቻ ወሬው በጣም ያስጠላሻል። እሷ የምትለው ሌላ ነው፣ ልጆቹ የሚያወሩት ሌላ ነው። ከዛ በመጨረሻ በጣም ችግሩ እየበዛ ሲሄድ ቆንስላንት ራሳቸው ይሰባሰቡና በጣም ጎበዝ ልጅ የተማረች ልጅ አለች፣ የነጭ ሚስት ናት። እሷ መርዳት ትጀምራለች። እንዴት አንቺ አበሻዎችን ትረጃለሽ በሚል እንዲያውም ትንሽ ጓደኛም ነበረው ሁለቱ ማለት ነው። ይችኛዋም ያው በሰለጠነ እንትን ነው የምትረዳቸው ልጆቹን ማለት ነው። ከቆንስላት ጋር ግንኙነት አላት፣ ዱባይ ካለው ኤምባሲ ጋር ግንኙነት አላት። ጥሩ ትጽፋለች፣ ጥሩ ታነባለች እና አረበኛውንም እንግሊዘኛውንም ትንሽ የተሻለ ለውጥ ሲመጣ ያው ከእሷ ጋር ይጣላሉ። በሚጣሉበት ሰዓት በኢየሱስም በቃ የሆነ የማፊያ ግሩፕ ነው የሚመስልሽ። በቃ ማፊያ ታውቂያለሽ፣ ማፊያ እና እንደዚህ አይነት ነገር ተፈጠረ። ብዙ ልጆች ይታሰራሉ፣ ብዙ ልጆች ያለቅሳሉ፣ ብዙ ልጆች ዋይ ዋይ ይላሉ። እሷ ደግሞ ኤልሲ ደግሞ በዚህ በኩል ትመጣና ኖ ይህንን ነገር አድርጌያለሁ ትላለች። ብቻ በቃ ትንሽ እንትን ያለ ነገር ነው። ከዚያ መጨረሻ ላይ መጀመሪያ ታስራ ወጣች እኮ መጀመሪያ ታስራ፣ ይሄ እኮ ሁለተኛዋ ነው የሶስተኛዋ ነው ገባች። መጀመሪያ ጊዜ ታሰረችና እጄ ላይ ያለ አረብኛውን ቻትጂፒቲ ላይ ትራንስሌት አድርጌው አንብቤው የተከሰሰችው በሰዎች ህገወጥ ዝውውር ነው። ያመጣቻቸው ሰራተኞች ብዛት፣ ደሞዝ ለምን ያህል ወር እንዳልተከፈላቸው ኤቭሪቲንግ ሜንሽን ተደርጓል፣ ተጠቅሷል እዛ ጋር። ስለዚህ ኦልሬዲ ተፈርዶባት ፍርዷን
ጨርሳ ነው የምትወጣው። ጨርሳ ስትወጣ ግን ዲፖርት ነው የምትደረገው። ስለዚህ ይቺ ልጅ የባህሬኒ ሚስት ነበረች፣ የዜጋ ሚስት ነበረች፣ ውርስ አላት፣ ፀጉር ቤት አላት። ስለዚህ ንብረቴን ይዤ ልውጣ ነው ባለ። እንደዛ ከሆነ ትክክል ነው። ወንጀለኛም ብትሆን የፈለገ ነገርም ቢሆን የምንተባበራት ነገር ካለ በዚህ እንተባበራት። ግን አሁን ይሄ ሌላ ነገር ከሆነ ግን የባሰ ሌላ ጣጣ ነው የሚመጣው። የተበደሉት ልጆች ሊመጡ ይችላሉ። እሱ መስሎኝ ነው። በደሏንማ አምነን ይቅርታ ጠይቃ ተጸጽታ ነው። ግን ምንድነው ንብረቷን ብቻ ይዛት ሄደ። የባህሬን መንግስት ከዛ ከሆነ ጥሩ አትሊስት እሷ ካሳም ትካስ የበደለቻቸውን ሰዎች። አሁን እዚህ ከታች ያለችው በማነው ስሟ ዳናዊት እህቴ በእሷ ምክንያት ሞታለች ነው የምትለው። በጣም ታሪክ አለው። በጣም ከዛ የበለጠ ታሪክ አለው። በጣም ታሪክ አለው። በወንዶች ይሄ በፕሮቴክት እንደዚህ ማለት በሴተኛ ዳሪ ዛብ ያደረገችው በጣም አስቀያሚ ታሪክ አለው። በጣም እኮ ግን የሰው ልጅ ሁለተኛ እድል ይገባዋል። ይገባታል። ኦፍኮርስ ልጇን አታለች። ልጇ ደግሞ ያለ እናት መቅራት የለባትም። ያ ኦኬ። እኔ እንደዛ አልመሰለኝ። እኔ እኮ አሁን ሌላ ነገር የምትመስለኝ ዛሬ ነው እንግዲህ ልግባ ያልኩሽ። በቃ ገብቼ አንቺን፣ ምክንያቱም በጣም አስቀያሚ ነገር ስላለ ነው። ደግሞ የቆየበት ታሪክ ነው። ቢያንስ 11-12 ዓመት ይሆኗል ታሪኩ። እና ግን 5 ዓመት ቅጣት ለአንድ ሰው የባህሬን መንግስት የፈረደባትን አምና ተቀብላ ተቀጣ ተጸጽታ ይቅርታ አድርጉልኝ እና ህዝቤ ጋር ተቀላቅዬ ሁለተኛ እድል ይሰጠኝ ልኑር፣ ንብረቴን ደግሞ ይዤ ልውጣ። እንደሱ ከሆነ ታዲያ ምንድን ነው የሚያስፈልገው? አሁን እንደዛ ለማድረግ ምንድን ነው ያን ምንድነው የከሳሾቿን በሷ የተበደሉ ኢትዮጵያኖችን ጠይቀን ፈልገን ይቅርታ እንዲያደርጉላት ጠይቀን ኤምባሲም ድምፅ እንዲሆናት ጠይቀን ያው ከተቻለ ኤምባሲ ንብረቷን እንድትወስዱ ማድረግ ከቻለ ከሆኑ ልጅቷ ስታለቅስ እየተከሰሱ ነገር እርግጥ አይደለም፣ ሙከራ ነው። አትሊስት መሞከር። ከዛ ካሳ ስንት ዓመት ሆናት? አሁን ስንት ዓመት ሆኗታል? 2 ዓመት ከምናምን ሆኗታል። ወደ 3ኛ ዓመቷ እየሄደ ነው። እኔ የአረቦችን ህግ አላውቅም። ነው እናንተ የምታውቁት እናንተ ስለሆናችሁ። ምናልባት ያሞክሮ ምናምን የሚባል ነገር ካለው አመክሮ የሚተባበራት ከሆነ ያው ልጅቷ ጥሩ ግንኙነትም እኮ ነበራት ከኤምባሲ ጋር። ግን ከኤምባሲ ጋር ግንኙነት ቢኖርሽ አምባሳደሩ ጓደኛሽ ቢሆን ህግ ከጣስሽ ህግ ነው። ማንም ማንንም ሊያስጥል አይችልም። ኤምባሲ ሰራተኛ ራሱ ብትሆኝ አይደለም ኤምባሲ ጋር ሪሌሽን ስላለሽ ቀርቶ ኤምባሲ ሰራተኛ ብትሆኝ ራሱ የሀገሪቷን ህግ ከጣስሽ በምትኖሪበት ሀገር ህግ ነው የምትጠየቂው። እዛ ሀገር ሰው አሁን ለምሳሌ ታስራለች 5 ዓመት ማንም አትጨርስ ወደ ዲፖርት ስትደረግ ንብረቷን አይሰጧትም። መንግስት ጥባታል ፕሮፐርቲ ሆና ሂውማን ትራፊኪንግ ነው ገባሽ? የምትከሰሽበት ወንጀል ይወስነዋል። እንደዚህ አይነት ከባድ ወንጀል ስትከሰሽ ንብረትሽን መንግስት ሊወስዱ ይችላል። ታዲያ አሁን እኮ የኛ ልጆች ይቀራሉ አላሉ እኮ ምንም እኮ የሚመጣ ነገር በዚህ አይነት ኤምባሲ ምናልባት ሰፖርቲንግ ሌተር ምናምን ካስገባላት እና ያንን እሷ ለተበዳይ ካሳ ለራሷ ብቻ እኮ አይደለም ንብረቷ ብዙ ስለሆነ አትሊስት ለተበዳይም ካሳ እንድትክስ። አሁን እዚህ ጋር ያለችው እህቴ በእሷ ምክንያት ሞተች፣ እሷ አምጥታ ብላለች። ቪዲዮ አብታ ማስረጃ አቅርባ እንድታወራ እየጠበቅናት ነው። እናቴ እንዳትሰማ ጎረቤት ሊሄድ ብላ ነው። ልክ እንደዚህ የሞተ ሰው ካለ ካሳ የተበደሉት ሰዎች እንድትክሳቸው እና ያው ሀገሯንም ትጠቅማለች፣ ወገኗንም ትጠቅማለች። በህይወት ካለች ከሞተች ግን ሞተች ነው። ስለዚህ እሷ መሞት ማንንም አይጠቅምም። ራሷ ልታጠፋ ሞክራ አድነዋት ነው እስር ቤት ውስጥ። ስለዚህ ብትኖር ይሻላል አይደል? አይ እንደዚህ ነገር ግን ከሆነ ግን ከባድ ነው። ኤኒዌይ በቃ ይህንን ልነግርሽ ነው። እግዚአብሔር እንግዲህ ደግሞ የሚያስፈልግ ነገር ካለ ማዋጮም ካለ ምንም ካለ የምናውቃት ልጅ ናት። ከሰው ስህተት አይጠፋም። ይቅር የሚሏትም ካሉ ይቅር ብለዋት፣ የሚተባበሯትም ካሉ ተባብሯት የምትወጣበት ልጅ አላት መሰለኝ። አንድ ልጅ እና እናት ናት። 2 ነው ያላት እንዴ? እኔ 1 ነበር የማውቀው፣ 2 እንዳላት ነገሩኝ። አሁን 2 እንደሆኑ አንዱ እንዳንድ ሴት እኔም 1 ነው የማውቃት። 2 ናቸው። ይቅር ባይነት ለሁላችንም ነው። እሷም አጥፍታለች። ብዙ ደግሞ የረዳቻቸውም እኮ አሉ እኮ አሁን እኮ ሌሎችም የረዳቻቸውም ሰዎች አሉ። ግን የባሰ ሆነ። እኛም የዛ ሰዓት ይህን ረድቻለሁ ስትል ነበር። ግን የባሰ ደግሞ አሁን እንዳልሽው የሆኑ ነገሮች ስላሉ እንግዲህ አናግሪያቸው። እኔ መቶ ሰው ብትረጂ ወይ 99 ሰው ረድተሽ አንድ ህግ ከጣስሽ ህግ ነው የሚያዘው። የምንሰራው በጎ ስራ ወንጀል ከሰራም ከቨር ሊያደርግልን አይችልም እና በጣም ያሳዝናል። ወይ እግዚአብሔር ይርዳት። እንግዲህ በቃ ሀቢባ ቴንክ ሶ ማች ሀቢባ ይቅርታ፣ እኔ ማውራት እችላለሁ? አይ ሚሚ ትቀጥል ውዴ። ሚሚ ከባህሬን ናት። ሚሚ ቀጥይ ውዴ። ይቅርታሽ ሚሚ
አይሆፕ አሁን ተረጋግተሻል ብለን ተስፋ እናደርጋለን። ሚሚ መማርን አስገቢያት አቡዬ። አቡ አለው። ኦኬ መማርሻ የሆነ ነገር ላኪ ማሪ። አዎ ሚሚ ያለሽ ትሰሚናለሽ። ሚሚ አቡ እኔ ያው መጀመሪያ ላይ ይሰማል። በጣም ስሜታዊ ሆኜ ነበር። ለምን በወቅቱ ማለት ነው በወቅቱ እንዳሁኑ አልነበረም። ሶሻል ሚዲያ እንዳሁኑ ባልነበረን እንደ ልባችን አንጠቀምም። ብዙ ስንበደል አልቅሰን ወይ ለቤተሰብ አሳልፈን ነው የምንሰጠው አይደል? እሷ ግን ፌስቡክ ስትጠቀም ፊት ለፊት የምታሳየው ሌላ፣ ሌላ ቦታ ያለው ሌላ፣ ሁለት ፌስ ነው ያላት። እኔ አሁን ስለ እሷም ክፉ ማውራት ፈልጌ አይደለም፣ ግን የተበደል እንዴ እኛ እኮ ሲባሉ ጓደኞቼ አሁን የሉም እንጂ ሄደዋል፣ ኢትዮጵያ ገብተዋል እንጂ ምን ለአረብ ሽጣችሁ እኮ ከአረብ ሲተኙ እኮ ምን ታካብዳላችሁ ስጪ ብላ እኮ የምታወጣ ናት እኮ እሷ ማለት ነው። ታካብጃለሽ እንዴ አንቺ አዲስ አበባ ልጅ አይደለሽ እንዴ? ታካብጃለሽ እንዴ እኮ ነው የሚባለው የነበረው። እዚህ ጋር እኔ አንዷ ስትጽፉልኝ ነበር ኮመንት ላይ እንግሊዘኛው ካልገባሽ ሀቡ ላስረዳሽ፣ ደሞዝ መከልከል፣ ፓስፖርት መያዝ፣ ነፃነት ማጣት ብቻ ሳይሆን ለአረቦች ይሸጡ ነበረ ይላል ፋይሉ እያለች ስትልኝ ነበረ። እኔ ግን 9 ፔጅ ስለሆነ ክሷ ሙሉን አላነበብኩትም። ሙሉን ላላነበብኩት ነገር እንደዚህ የለም ብዬ መከራከር አልችልም። ሙሉን ማንበብ አለብኝ። ፋይሉን ፒዲኤፉን 9 ፔጅ ነው። ለወንዶች ይሸጣቸው ነበር የሚላለ የለም። ሙሉን አላነበብኩትም። እሙዬ ሙሉን አንብበሻል አለ እንደዛ ሚል ተቋርጫለሁ ውዶቼ አለሽ ሙሉን ያነበበው ካለ 9 ፔጅ ሚል አለው። ሀቡል እንደምትዩ እንደ ሰውኛ አስባችሁ የምታደርጉላት ነገር ካለ እንዳላችሁት እኔ እሺ ችግር የለብኝም በምንም በኩል። ነገር ግን እንዳልሽው ሀቡ አንቺ እንዳልሽው እውነቱ ታውቆ እንደዚህ ተነግሮ ይቅርታ ጠይቃ ተደርጎ እንጂ እነዛስ ምንም የማያውቁ አማርኛ ደግሞ የምታመጣቸው ማለት ነው። ምንም የማያውቁትን መልምላ ነው የምታመጣቸው። ምንም የእሷ እስረኛ የምታደርጋቸውን ሰዎች ነው የምታመጣቸው የነበረው። ስለዚህ ይሄ ታውቆ እንጂ ተሸፋፍኖ ስለምንወዳት ብቻ የሚዲያ ሰው ስለሆነች ብቻ የሆነ ሰዓት ላይ እንትን ስለረዳች እንትን ስለረዳች። አዎ የኮሮና ጊዜ በየቤቱ ለልጆች ብዙ ልጆች ምግብ ሰጥታለች፣ አግዛለች። አንረሳም። የሰውን ክፋት ስናወራ መልካምነቱንም አንረሳም። ግን ከሰራቻቸው መልካም ነገር እጥፍ 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 መጥፎ ነገር አለ። ስለዚህ በነዛ ልጆች እኔ እንደ አንድ ሰው እንደ ሴት ማለት ነው የሴት ጥቃት ያመኛል። አንዲት እህቴ ለስራ መታ ምን ታካብጃለሽ ስጪ ለአረብ ማለት ለእኔ ሞት ነው። ለእኔ ሞት ነው። እኔ ለአረብ ልሰጥ አይደለም የመጣሁት ሰርቼ ላገኝ ነው። ግን ይህን ማለቷ ምን ማስረጃ አለሽ? እኔ ውድ ይህን ማለቷ ለምን ፋይሉ ሙሉን አላነበብኩም? እዚህ ላይ ካለ ስልኬ ቢኖር ቆይ ፍርድ ቤት ያለ ማስረጃ አይጽፍም። እዚህ ጋር እኔ ፍርድ ቤት የጻፈውን ብቻ በማስረጃ ላንብብ። ሙሉን ስላላነበብኩትኝ አለብህ የተከሰሰችበት ወንጀል ላይ ነገር ሀቡዬ ይቅርታ፣ ቅድም ያልኩሽ ኤክስፕሎሪንግ ውመን ማለት ሰው መሸጥ ማለት ነው። ኤክስፕሎሪንግ ውመን ማለት ባህሪያቸውን፣ ሴትነታቸውን ኤክስፕሎር አድርገሽ ለፎር መኒ መሸጥ ማለት ነው። እሱን ነው ቅድም ብለሽዋል። ኤክስፕሎሪንግ ውመን እሱ ግን እሱ ልልሽ ነው የፈለጉት እኮ እሱ ነው። ያቺ ኤክስፕሎሪንግ ውመን ማለት አሁን እዚህም ሀገር ፕሮስቲቱት ሆነሽ ስትታሰሪ ኤክስፕሎሪንግ ውመን ማለት ካለ ፍላጎታቸው ማለት ሴቶችን ለወንድ መሸጥ ካለ ፍላጎታቸው። አሁን አንቺ ፈልገሽ ከሆነ ፕሮስቲቱሽን ይባላል። ሳትፈልጊ ተገደሽ ከሆነ ደግሞ ኤክስፕሎሪንግ ውመን ይባላል። ታሜንስ አሁን እነዚህ ሰምቼሽ ነው እንጂ እኔ አላነበብኩትም። ቅድም ስትይ ግን ቃሉ ካልገባሽ እሱን ነው። ፈልገሽ ከሆነ ፕሮስቲቱሽን ነው። ሳትፈልጊ ተገደሽ ከሆነ ደግሞ ኤክስፕሎሪንግ ውመን ይባላል። አንደኛው ክራይሟ የተከሰሰችበት ሰዎች ሴቶችን ካለ ፈቃዳቸው ማሰራት፣ ቤታቸው ዘግቶ ሳትከፍላቸው ማሰራት እና ፕሮስቲቱሽን ወይም ደግሞ ኤክስፕሎሪንግ ለሰዎች ለአረቦች ነው ሞስት ላይክሊ ሴቶቹን እየሸጠች ነበረ። ያ ሚንስ እየሰሩበትን የተሰጣቸውን ብር እሷ እየወሰደች ነበር። ይሄ ገንዘብ የእሱ አልነበረም። እሱ
እሱን ነው ቅድም መናገር የፈለግኩት። ይቅርታ አቋርጬሽ ስለገባሁኝ። አዎ ግን ሴክሹዋል ይሁን ለግብረ ስጋ ግንኙነት ይሁን ኤክስፕሎሪንግ ወርዱ ሴክሹዋሊ ነው። እንደዛማ ከሆነ ይሄ የጉልበት ብዝበዛ ወይም ደግሞ እንደሚባለው በአረብኛ አላቅም ምን እንደሚባል ሳትፈልጊ ጉልበትሽን መሸጥ እና ሴትነትሽን መሸጥ ይለያያል። ወርዱ ኤክስፕሎሪንግ ውመን ማለት ርስ ሴክሹዋሊ ሴቶችን ሳይፈልጉ አስገድደሽ መሸጥ ውችዝ የትም ሀገር አለ፣ አሜሪካም አለ። ሂውመን ትራፊኪንግ ማለት ባይዘዌ የማይፈልጉት ቦታ ወስደሽ የማይፈልጉት ነገር ማሰራት። አንዳንዴ ግን እኔ ደግሞ መጀመሪያ ኤክስፕሎሪንግ ዊመን የሚለውን የተረዳሁት ሳነበው ሴቶቹን ለመዳም ያለ ፍላጎታቸው አይደለም የሚመጡት። መቼም መዳም ቤት ይሰሩ እንደሆነ ያውቃሉ የሚመጡት አይደል? በሰራተኝነት ለመቀጠር ነው የሚመጡት። ያለ ፍላጎታቸው ሲል እንዴት ያለ ፍላጎት ሰው ፈልጎ ከሀገሩ ፓስፖርት አውጥቶ ኢሚግሬሽን ሄዶ ፓስፖርት አውጥቶ በደላላ መጥቶ ያለ ፍላጎታቸው ለመዳም ሸጠቻቸው እንዴት ይላል ብዬ እሱን የተረዳሁትኝ የማይፈልጉበት ቤት ወይ ስራ የሚበዛበት ቤት ወይ ደሞዝ የማይከፈልበት ቤት ብዬ ነው የተረዳሁት እንጂ ለወሲባዊ ግንኙነት እንደሆነ አልተረዳሁትም። ቃሉን ንገሪኝና እዚህ ትራንስሌት ላይ ኤክስፕሎሪንግ አሁን ቅድም ያልሻት ክራይሙን እዛ ጋር ሊስቶችን ሂጅና ምንድን ነው ያደረገችው የሚለው ኤክስፕሎሪንግ ውመን ይላል። አሁን አንቺ ያልፈለግሽን ነገር ለማሰራት እሷ የሰው ቤት ገብቶ ለሚሰሩት ኃላፊነት አትወስድም። ካመጣሽ በኋላ ግን እንደ ደላላ አምጥተሽ የማይፈልጉት ነገር ማሰራት እሱ ቤቷ ውስጥ ነው ያዘቻቸው። አምሹ ሳይፈልጉ እየሸጠቻቸውም ሊሆን ይችላል። ብቻ እንዳልኩሽ ወርዱን አንቺ ቻጅ ቤት ጋር ገብተሽ ኤክስፕሎሪንግ ውመን ማለት እዛ ጋ ይነግርሻል። ኤክስፕሎር ወይም ደግሞ ኤክስፕሎሪንግ ውመን እሱ ጋር ስትይ እንዳይጠፋብኝ እዚህ ጉግል ላይ ነው ቻት ቤቴንም ጠይቂው፣ ጉግልም ይነግርሻል። ወርዱ ምን ማለት ነው የሚለውን ጠይቂው እና እዛ ጋር ከተጻፈ ለማለት ነው። ኒውስ ቴንክ ዩ ሀቡዬ። እሺ ቴንክ ዩ። ኤክስፕሎሪንግ ውመን ኤክስፕሎሪንግ ሳይሆን ኤክስፕሎቴሽን ምንም ስለ እንትን አይልም። ኤክስፕሎቲንግ እና ዲ አይደለም ኦኬ ዲ አይደለም ኤክስፕሎቲንግ ኤክስፕሎቴሽን እሱ ያው ታስተንትኑ ግን ስትከሽሽ ግን ኤክስፕሎቲንግ EXPLOITING Exploitation of women refers to the abuse of power or trust and girls into situation sexual or labor based ለሴክሹዋልም ለሌበርም ይሆናል፣ ለጉልበት ብዝበዛም ለጾታዊም ይሆናል ይላል ጎግል። ለሁለቱም ይሆናል ነው እያለኝ ያለው ጎግል። እሺ ሚሚ ይህንን የሰማሽው ኬት ነው አንቺ? እሷ የተከሰሰችበት ሴክሹዋል ይላል እንዴ? አይልም። እሷ የተከሰሰችበት ላይ ይሄ ቃል ተጽፏል። እኔ ቅድም ይህን ቃል ሳነብ እኔ ያለ ፍላጎታቸውን ለመዳም የማይፈልጉበት ቤት ለመዳም ትሰጣቸዋለች ያለ ደሞዝ ምናምን የሚለው ፋይሉ ፒዲኤፍ ተልኮልኝ እሱን ቻት ጂቢቲ ላይ አድርጌው እያብራራልኝ ይህንን ቃል ስጠቀም እሷ ቃሉ ስላልገባሽ ነው እንጂ ይሄ ቃል ማለት ሴት ልጅ ያለ ፍላጎቷ ለወንድ መሸጥ ማለት ነው አለች ስትል አቡዬ መልካምነት እዚህ ጋር 34 የምትጽፈዋን እስኪ ያስገቢያት በውስጥ ደጋግመት ማሪ ሙሉ ነው ሊሆን ይችላል። ግን በሰልማን እናት ቦታ ላስገባት 34 መልካምነት ለራስ ነው የሚለው 34ን አስገቢያት። አሁን ሁሉም ይጽፋሉ። እንዴት እንደማገኘት አላውቅም። መልካምነት ለራስ መልካምነት እሺ ሚሚዬ ቀጤ ውዴ፣ አንቺ ስለሆንሽ 18 ዓመት ባህሬን የኖርሽው ከአንቺ በላይ ጉዳዩን ሊያውቅ የሚችል ሰው የለም። ቀጤ እየሰማንሽ ነው።
እኔ ሀቡዬ አሁን እዚህ ጋር ነው አይደለም። አንቺ ይህንን ቃል ስትይ በምን አወቅሽ ለወንድ የተሸጠች ሴት እንዳለች? በምንድን ነው ያወቅሽ? እኔ እኮ አልኩሽ የሚያውቁኝ የሚመጡ ልጆች ማለት ነው። እንዲሁ ታውቂያለሽ፣ በቤተሰብ ቤት በምናምን በምን ትተዋወቂያለሽ፣ ስትወጪ ቁጥር ትቀበያለሽ ምናምን እና በእሷን የመጣ ነው እንዲደረሰብን እያሉ የሚደውሉልኝ ልጆች ብዙ ነበሩ በወቅቱ ማለት ነው። እና ከምንም በላይ ሲደውሉልን ሁሌ የሚሉት ማለት ነው በቃ ከአረብ ጋር እንዲተኙት በቃ ታስገድዳቸው ነበር። ምን ታካብጃለሽ? ሁል ጊዜ ይሄ ነው መልሷ እኮ። አንቺ በጆሮሽ ነው የሰማሽው? እንዴት ነው የሰማሽው? በጣም እንትን ነበር ጥያቄ፣ እንዴት ነው የሰማሽው? በቃ በጣም የሚያስጠላ ነገር ማለት ነው። እንዴት አንድ ሰው ካልፈለገ ቤት እንኳን ለመቀየር እድል አትሰጣቸውም ማለት መጀመሪያ የዛን ሰው ሁኔታ ታጠናለች። ቀልጠፍ ያለ ነው የሚያይሰማም ማለት ደወለልኝ አልኩሽ። ሀቡን ስለተቀየር ይሰማል። የደረሰባቸው ልጆች ይደውሉልኝ ነበር። አይሰማም? ሚሚ ይሰማሻል? እኮ ነው የጠየቅኩሽኝ። አጠገብሽ ነው ይሄ ነገር ሲፈጠር ወይንስ ማን የነገረሽ? በስልክ ነው የተነገረሽ? በአካል ነው የተነገረሽ? እኮ ነው ጥያቄ። ኔትወርኳ ወጣች፣ ተመልሳ ትግባ። እኔ አሁን ኔቨር ሴት ለወንድ እንደምትሸጥ ኔቨር ሰምቼም አይቼም አላውቅም። እኔ የማውቀው ጸጉር ቤት እንደነበራት እና እህቶችን እንደምትረዳ ነበር። ኢቨን ደላላ እንደሆነች አላውቅም ነበረ። እና ጽሁፉ ላይም ይህንን ቃል ለጉልበት ብዝበዛም ይሆናል ለሴክሹዋልም ይሆናል ይላል ቃሉ ወረቀቱ ላይ። እነሱ ለጉልበት ብዝበዛው ቢሆንስ የተጠቀሙት ፍርድ ቤቱ የተጠቀመው ሴቶችን አምጥታ ለወንድ ትሸጣለች? አዶን ነው ወይ ሚሚ? ወይ አንቺ ይህንን የሰማሽው ከየት ነው የኔ ጥያቄ። እኔ የሰማሁት ከተበደሉ ልጆች ይደውሉልኝ ነበር በወቅቱ። አሁን ግን ኮኔክሽን የለኝም ከነሱ ጋር ገባሽ? የሉም። ኢትዮጵያ ገብተዋል ግማሾቹ ምናምን። በጣም የሚያሳዝኑ አንዳንዶቹ አማርኛ አይችሉ ምናምን ነገር። አብዛኞቹ ነገሮች የምትበድለው ራሱ ማለት ነው የምትበድለው አይታ ነው። ያ ሰው ቀልጣፋ ነው የሆነ ሊጎዳኝ ይችላል ወይም አይችልም ብላ ነው ታውቃለች ማን ምን ሊያደርጋትን። እንዳሁኑ ደግሞ ሰው አንቺ ከመጣሽ በኋላ ነው ሁሉ ነገር እየተገለጸልን የገባን። ሀቡ እንዳሁኑ ቢሆን ማስረጃ እንይዛለን፣ ብዙ ነገር እንይዛለን፣ መተን እናለቅሳለን አንድ ሰው ላይ። እንደዛ እንኳን እድል አልነበረንም። እና ኤቪደንስ የምትሉ ሰዎች ኤቪደንስ መያዝ ብችል ኖሮ ምን አለበት። እኔ እኮ አሁን እሷ እንዲትሆን እያልኩኝ አይደለም፣ ግን ሀቡ እንዳለችው ከእውነቱ ጋር የሚደረገው ነገር ይደረግላት። ከእውነቱ ጋር ከነጥፋቷ እንዳለችው ሀቡ እንዳለችው ከነጥፋቷ እንጂ በደንብ አሰቃይታናለች። እኔን ሳይሆን ጓደኞቼ ማለት ግዴታ ጓደኛ ክሎዝ የሆን መሆን የለበትም። እዚህ ሀገር ላይ መጥተው ለስራ ለእንጀራ መጥተው ታካብጃለሽ ነበረ። የሁሉም መልስ ተመሳሳይ ነው። ምን ታካብጃለሽ? ዝም ብለሽ ስጪ እኮ የምትል ጀግና ናት እኮ ኤልሳ ማለት። እኔ ይቅርታ ማለት የምትሰጠው ለባባ ነው። መዳም ቤት አስገብታቸው ነው ለባባ ነው ስጡ። ምንድን ነው ወይስ ቡና ቤት አላት? ለባባ የሚሆን ዘላቅ የሚባል ቦታ አለ፣ ሲሸጧቸው የሚወስዷቸው ቦታ እንደፈለጉ። እሺ እንደውም የመጨረሻው የሆነ ጎበዝ ወንድም ነበረ፣ የሆነ የአንዷ ተበዳይ ልጅ ማለት ነው። በጣም ጎበዝ ወንድም ነበራት። እሱ ሁላ ለፖሊስ ኬዙን ሙላ እንትን ብሎ ጥሩ ነገር ደርሶልኛል ሲለኝ ነበር። ግን ኮኔክሽን እንዳሁን ጎበዝ አልነበርኩም ሀቡ። እና በጣም የተበደሉ ልጆች አሉ። እኔ በማንም በየትኛውም የሰው ልጅ ስቃይ እንትን የምል ሰው አይደለሁም። እኔ ኤልሳ ለእኔ ለራሴ እንትን ብላኝ ሳይሆን ለብዙ ልጆች ተበድለዋል። እውነቱን እወቁ። እኔ ደፍሬ አልናገርም ሀቡዬ። በህይወቴ ማንም ያቀኛል፣ እዚህ ጋር የሚያቀኛል። ደፍሬ ለሰው እንደዚህ አፌን አውጥቼ እንትን አልቆምም። ግን ይሄ የነዛ ስቃይ የነዛ እንባ ራሱ እኔ ዛሬ ዝም ብል ማለት ነው አያስተኛኝም። ጌታን ነው የምልሽ ሀቡዬ። የነዛ እንባ አገኘሻቸው ዛሬ ስትናገሪ ሰምተው ፎሎ ካረጉሽ 200 ምናምን ሰዎች ውስጥ ፖስት ካወሩሽ ይዘሻቸው ነይ እና የእነሱንም በደል እንሰማለን። ያንቺ እንደዛ ነው እንጂ ከነ በደሏ ከነ ጥፋቷ ከነ ሁሉ ነገሯ አንቺ እንዳልሽው በአንቺ ሀሳብ እስማማለሁ እንጂ አላጠፋችም። ማስረጃ ምናምን ተው።
ከነበደሏ ከጎኗ እንቆማለን። ይቅር ከነበደሏ ከጎኗ እንቆማለን እንጂ በደንብ አድርጋ በድላለች። በደንብ ትቆጣለች፣ ትሳደባለች። ስድቧ ራሱ ይሰቀጥጣል። ስድቧ ብቻ ይሰብራል። ሌላው ተምራለች፣ ለዘብ ብላለች። አሁን እስር ቤት አስተምሯታል። እኛ እኮ ፈራጅ አይደለንም ሀቡ፣ ልንፈርድ አይደለም። ግን የት እነዛስ ምስኪኖች? አሁን ዛሬ እኮ ሀቡ አንቺ መተሽ እኮ ለስንቱ ጮሽ፣ ስንቱ እኮ እንትን አለ፣ ተስተካከለ። ገባኝ። እሺ ሚሚዬ እናመሰግናለን። ልጆቹ ከመጡ አምጫቸው። እሺ እናቴ ነገ መሆነ መችጣለሁ። እኔ ግን እባካችሁ ሰዎች እንትን ስንል ከነ እውነቱ እንሂድ። አመሰግናለሁ አብዬ። እሺ እናቴ እኛም እናመሰግናለን። ሶሪ ስለደረሰባችሁ ነገር። እሺ ማን ነበር ስሟ? ይቅርታ። መልካምነት ለራስ ነው። ድምጿን ላሰማችሁ፣ ከእስር ቤት የላከችውን ድምፅ ጋይስ። እንዴ ላሰማሽ የተከሰሰችበትን ከሷ ከራሷ እሱን እናልክና ማስረጃ የሚሆነው ፍርድ ቤት የጻፈው ፒዲኤፍ ነው አይደል? እና ከሷ ደግሞ አሁን ይኸውልሽ እች ልጅ 26 ዓመት ማለት እዛ ሀገር የኖረችው 1 ዓመት አይደለም 26 ዓመት ሀቢባ። ኦኬ ያንንም መርሳት የለብንም። ሶሻል ሚዲያ ላይ ሁሌ ነበረች አይደል? አልበደለችም እያልን አይደለም ዛሬ እዚህ ጋር የመጣ ነው። እኛ በድላለች የምንበል። ኦኬ እንደዚህ አይነት ችግር ካለ ህግ ያለበት ሀገር እኮ ነው አይደል? አሁን የከሰሷት ሰዎች 6 ሰዎች ናቸው። አስበሹ የፈለገ እንኳን ቢመጣ እንኳን እስከ ዛሬ በ26 ዓመት ውስጥ ፖሊስ የሆነ ነገር ሲደርስባቸው አበሻ እሷ ነበረች የምትጠራው የነበረው። አዎ ፓስፖርት ተገኝቷል እጇ ላይ እንደተባለው 6-7 ፓስፖርት ሰው አስቀምጭልኝ ያለሽ ቤት ውስጥ ሊኖር ይችላል። ገባሻለ? ኮሚኒኬሽን በምታደርገው ሀናን እንደዚህ ከሆነ ሰዎቹ ይኸውልሽ፣ አሁን እዚህ ጋር የተበደሉ ሰዎች ይነሱብናል። እንደዚህ የምትይ ከሆነ ማለት አይደለም፣ ህግ አይፈቅደውም አይደል? የሰው ፓስፖርት ቤት ማስቀመጥ ይፈቅደዋል? አይ ነው ሳናስተባብል ድምፅ ስለሆነ ሳናስተባብል ይቅርታ አንዴማ ስራ ላይ ምናምን ስለሆንኩ ይቅርታ ጋር ልናገር ማቀው አንዴ ቆይ። እሺ እናቴ ከመናገርሽ በፊት ሀናንዬ፣ የኔ ፍቅር፣ የኔ እናት፣ የኔ ውድ እህት፣ ድምፅ ስንሆን ለእህታችን ኤልሳ ጥፋቷን እየካድን ሳይሆን እያስተባበልን ሳይሆን፣ አዎ በጣም አጥፍታለች፣ የሰው ፓስፖርቱ ተገኝቶባታል፣ ይሄ ጥፋት ነው እያልን ገባሽ? አዎ እንደዚህ ያርጋለች፣ አጥፍታለች እያልን ነው እንጂ ጥፋቷን እየካድን ከሆነማ ተበዳዮች እኛ ላይ እንዲናደዱ ይቅር እንዳይሏት ነው የምናደርገው። ተበዳዮችን ትክክል ናት ኤልሲ አጥፍታለች እያልን ነው። እሺ ፓስፖርት የሚለው 27 ፓስፖርት ነው። 6 ፓስፖርት ቢሆን አታቅሊው። 6 ፓስፖርት ቀልድ አይደለም። የአንድ ሰራተኛ እንኳን ፓስፖርት ራሱ ጋር ይቀመጥ ነው ፓስፖርቱ የሚለው። እሺ እና ሳታቅሊው ኦኬ፣ ድምጿ እናሰማና ከዛም በኋላ ለስ ይወራብን ያለው ክስ በደንብ አድርገሽ አዳምጪኝና ሚዲያ ላይ መታወፋቸውን ለሚከፍቱት ትክክለኛውን ማስረጃ ከኔ የተሰሙት ነው። አንደኛ ደረጃ ይኸውልሽ ትዕግስት ተብላ 1000 ዲናር የከሰሰች ልጅ እኔ 1000 ዲናር ማለት የለም ምንም እንኳን 1000 ዲናር ምንም ዲናር ምንም ነገር የለ በአቡ ምላት እህት ያለች እሷ በውስጥ ሁሉ ታስረዳቸዋለች። ይቺ ልጅ እንግዲህ ኤርፖርት ዱባይ ኤርፖርት ላይ 4 ቀን አድራ እባክሽን አርጃት ተብሎ እኔ ሚዲያ ላይ እዛ ኦፊስ ቁጭ ብዬ ሳወራ ለመናኝ። እንደውም ሰዎች ላይ ተከታታዮች እንዴ አረ ደላላው እንዳይሰማችሁ በውስጥ አውሩ ተብሎ ከዱባይ ኤርፖርት ከ4 ቀን ካደረችበት ወደ ባህሬን የ20 ቀን ቪዛ አላት ተብሎ መታት። ስፖንሰሯን በድፍረት አነጋግሬ ቀይሬ በዛ በኦፊስ የተከፈተ ኦፊስ አስረዳለሁ። ወደ መጨረሻ ላይ እዚህ ቮይሲ ላይ ማለት ነው። እንግዲህ እቺ ልጅ መታ ቤት ቀያይሬላት ተቀይራ እየሰራች ደሞዟን ለቤተሰቦቿ እየላከች ረጅም ጊዜ ቆይታለች ማለት ነው። እንግዲህ ይሄ ነገር የሆነው የመጀመሪያ ከሳሽ ስናፍቅ ይሄ ባለስልጣን ስፖንሰር ረዳ ምናምን የምትለው እንግዲህ እቺ ልጅ የዛሬ 18 ዓመት ነው ማውቃት በብሩስቶል ሆቴል የዛሬ 10 ዓመት ይሆናል ብሩስቶል ሆቴል በፕሮስቲቱት በሴተኛ አዳሪነት ተይዛ ስትሳፈር ጀምሮ የማውቃት የረዳኋት ናት። የመጀመሪያ ከሳሽ እንግዲህ ትዕግስት ጋር የወንድምና የእህት ቤት ነው የሚሰሩት። እንግዲህ እርጃት ብላ የረዳኋት ትዕግስትን በስናፍቅ ነው። አሁን ሳራ በምትባለው ስሟን ቀይራ ነው የመጣችው። እዚህ ሁሉንም እዚህ ለቃቅሜ ማምጣት ይችላሉ። ገባች አይደለ? እንግዲህ ትዕግስት ከሰራች በኋላ 5-6
ወር ከሰራች በኋላ እዛው ሚዲያ ላይ ሰውዬ የገባሁበት እያስቸገረኝ ነው፣ ጆርዳኒ ባህሪ ነው ስትል እንግዲህ ሰውዬው ካስቸገረች እኔ ቶሎ እንደዚህ ያለ ቀልድ አላውቅም ብዬ እኛ ጋር ከመጣች በኋላ ሰዎቹ ኤልሳ የምትባለው ፓርትነሬ እንግዲህ ከግርድና አውጥቼ ባለ ኦፊስ ያደረግኳት ወቱታኝ ራና ወይ ይቀነሳል ተብሎ ገብቶ አሁን እሷ ጋር ተመሳጥረው በውሸት ከመሰከሩብኝ አንዷ ትዕግስት ናት። እንግዲህ 1000 ዲናር የሚባል ተረት የለም። 220 ዲናር እጇ ላይ ይዛ ሰዎቹ በቃ ካልፈለጋችሁ ኤልሳ እኔ ኤልሳ ናት ያችኛዋን ስሟ እኔ እንትን ማለት አልችልም የከተምር እንትሬን ማበላሸት አልፈልግም። አንቺ ነሽ ያመጣሻት ከፈለገ ተስታፈር ሰዎቹ ብራችንን ካልመለሳችሁ የኦፊስ የወጣውን ተስታፈር ሲሉ በእኔ ነው የመጣችሁ ብዬ እሷ ደግሞ ትዕግስት በገዛ አፏ እባክሽን እኔ መሳፈር አልፈልግም ቀይሬ እሰራለሁ ያሉትን እከፍላለሁ ስትል ሰዎቹ ስንት ነው የምትፈልጉት ያለውን ነገር 500 ዲናር ሲሉ በጭራሽ 5 ወር ሰርታለች። ይሄ ነገር አይሆንም። ማንኛውም ባህሬን ላይ ደላላ ያውቀዋል። አንድ ሰው ከ3 ወር ካለፈው በኋላ እነዚህ ሰዎች ማሳፈር መብት አላቸው እነዚህ ሰዎች። ስለዚህ እኔ እከፍላለሁ ብላ 400 ዲናር የመጨረሻ ሲሉ እሺ እከፍላለሁ ስትል ታኔ ከራሴ ከፈኔ ፊቴ 100 ዲናር እሷ እጇ ላይ ያለው 120 ዲናር 80 ብር ቀሪ ተብሎ ነው እንግዲህ ያተረፏት ይችልች። ከዛ በኋላ ሌላ ቦታ ተቀይራ ስራ ጀምራለች በሰላም ማለት ነው። እንግዲህ ይሄ ሁላ ነገር የገቡት እንዴት ነው? እዛ ኦፊሱ ላይ 12000 ዲናር አለኝ እኔ ፓርትነር ነኝ። ከዛ ከኦፊሱ ሳቆም እንግዲህ ኢማጂን ጉድ የምትሉት ነገር አጀቡሽ የምትባለው ልጅ ከረፋ ፖሊስ ስቴሽን ከኢሳታው ፖሊስ ስቴሽን እንደዛ ተደምድማ ገብታ አድኜ አጥቅቼ ከዛ ተቀብዬ ሌላ ቦታ ቀይሬ ደሞዝ እየተከፈላት ነበር። እንግዲህ አሁን ባሏ ሞተ የተባለው በዚህ በግርግር ባሏ ሞተ የተባለው ፓስተር እሷ ድረስ ጸልያላት እንዲህ አሉኝ ተብሎ ካለችበት ቤት አንተራምስተን የጸጉር ቤት የሰራተኛና እኔና አዲስ የምትባል የረዳኋች እቺ ልጅ አንትተን ሌላ ቦታ አማቃቸው ሰዎች ለምኜ እዛ ተቀይራ እየሰራች ነው እስር ቤት ያለሁት። እስር ቤት ከመግባቴ በፊት ሂጅ አግኝቻት መሳፈር የምትፈልጊ ከሆነ ስራ ማትፈልጊ ከሆነ ሰዎች የቪዛ ያወጡትን ክፍል እኔ ከዛ ከኦፊስ አቁም ያለሁት በቃ ይሄ ነው ንግግራችን። እኔ አልመጣሁም 5 ሳንቲም ከዚች አጀቦች ከምትባለው ትዕግስት የምትባለው 1000 ዲናር ያለችው 220 ብር ብዛ የከፈለችው እሷ በፈቃደኝነት እንጂ አደንኳት ረዳኋት እንጂ እኔ ምንም ያደረግኩት ነገር የለም። እሱን እንድጠይቁልኝ ነው የሀገርን መንግስት ለተከሰስኩበት ነገር አልመጣሁም አልደበደብኩም። ሌላው ነገር ለሚባለው ሳውዲ ላይ የምትሰድበኝ በየአደባባይ ሀና የምትባለው እንግዲህ እኔና ፍርዬ ሄደን ነበር ፖሊስ ስቴሽኑ። እንግዲህ ይቺ ልጅ ክርስማስ ሆኖ አምጥቷት የጸጉር ቤት የሰራተኛዬ ሩት ተብዬዋ ለዚህ ሁላ ምስክር ናት። እንግዲህ ይሄ ሰውዬ አምጥቶ እዛ ጋር ጸጉር ቤት ጋር እንትን ሲላት ወይስ ላይ ወርዳኝ ወረቀት ያስፈርመኝ አምባሳደሩ ደውዬ እንዲህ ያለ ነገር ደርሷል ስለው ልጅቷ እሱ ቤት ከሚሄድ እባክሽን በልጅሽ በእናቴ ሲባል እኔ በእናቴ ሲያስሙሉኝ ጣልቃ ነው የምገባው። ለዛ ነው ሲባል ሰውዬው ኦኬ ስራ ስታገኝ 500 ዲናር እፈልጋለሁ ሲል እንደዚህ ያለ ነገር ውስጥ አልገባም ከኦፊስ አቁም ያለሁኝ እኔ አልሰራም እንደዚህ ብዬ ለአምባሳደሩ አስረዝቼ ይቺ ልጅ እንግዲህ እኔ ጋር ከ2 ወር በላይ ቆይታለች። እንግዲህ 5 ቤት ቀይሬላት አንስት አካባቢ መጨረሻ የሰራችበትን እና ከኛ ጸጉር ቤት ለጓደኛዋና ለሷ ከገዛችው 290 ዲናር ከ90 ዲናር ከ100 ዲናር 10 ዲናር እና 4-5 ቀን የሰራችበትን 20 ዲናር በኔፓሊ ሰራተኛ የበሩት ፊት ለፊት በዚች አዲስ በምትባል ልጅ ፊት ለፊት ይሄን ሚዲያ ነው ያወጡት። ይሄን ብር በእነሱ ቤት ሰጥቼ ቀሪ የለም ብዬ ሰውየውን ሞክሬላታለሁ። አሁን በኋላ እኔ ጋር አትሰራም ብዬ 2 ወር የተቀመጠችው እኔ ጋር ለምንድን ነው ሰውየው ብሩን እያለ ሲጨቀጭቅ ከጓደኛዋ 200 ዲናር ባህሬ ካለችው በኔ ቤኔፊት ተልኮ ከሳውዲ 200 ዲናር ተልኮ 400 ዲናር በኔ ቤኔፊት ለዚህ ሰውዬ ቤት ተላከው። እንግዲህ አሁን 5 ዓመት የተፈረደብኝ ነው የማወራችሁ። እቺ ልጅ አድኜ ጨርሼ ከእኔ ቤት እንግዲህ ሰውየውን እኔ ጋር እንትን አትልም የላክሽውን ብር ለሰውየው እኔ ተቀብዬ እሰጥሻለሁ ብለን እኔ ኔፓሊዋ ሰራተኛ ሩት ተብዬዋ አዲስ ተብለን ሂደን ሚሚ ለምትባል ደላላ እዚህ ምንድን ነው የሚባለው ከኔ ከጸጉር ቤቴ ባጠገብ እንትና ለማንፓወር ኦፊስ አለ እዛ ወስጄ አስረክቤ አገራ ማነው ስል ከስንት ጊዜ በኋላ ተከስሼ እኔና ፍርዬ ጓደኛዬ ሄደን ሁራ ፖሊስ ስቴሽን ተጠርቼ ያለውን ነገር አስረድቼ ለሰውየው ደውለው ብሩ እኔ ጋር ነው ያለው 400 ዲናሩ እኔ ጋር ነው ያለው ብለው ይሄን ነገር ተባብለን ጨርሻለሁ። አሁን መጨረሻ ላይ ይሄ ነገር ሲመጣ አንደኛ የተከሰስኩበት 500 ዲናር ወስደብኛለች አለችው ደፋሯ ይሄ ነው። በስተ መጨረሻ ይሄን ነገር እዚህ እስር ቤት ሆኜ ከተፈረደብኝ በኋላ ወረቀቴን አይቼ
ለማምጣት እኔ ጋር ሲከራከር መጨረሻ ክስ ይከሰሳል ተብሎ ካፕቴኗ ከዚህ ሲደውልለት ፍሬ ህይወት እሼቴ ለምትባለው ለድሮ ኮሚኒቲዋ ኩቺስ ወስዳ ያስከሰሰችኝ እነዚህ ልጆቹ ማስረዳት ይችላሉ፣ የኔ ጓደኞቼ ዘመዶቼ ማለት ነው። ይሄን ነገር ተብሎ ለእሷ ብሮ ሰጥቻለሁ ሲል የአምባሳደሩን ደውዬ አምባሳደሩ እስር ቤት ነኝ ያለሁት የተከሰስኩበት በዚህ ክስ ነው፣ ይሄን ገንዘብ ወስዳለች ይቺ ፍሬ ህይወት። ስለዚህ ሚዲያ ላይ ሀና ተብዬዋ እየሰደበች ነው ያለችው ብዬ ሳስረዳ አምባሳደሩ እኛ ታውቂያለሽ እነዚህ ልጆች በጣም ብዙ ነገር አድርገውኛል፣ ባለጌዎች ናቸው። ስለዚህ እሷን ደውዬ አልጠይቅም ብሎኛል። አምባሳደሩን ቁጥሩን እሰጣቸዋለሁ፣ ደውላችሁ ጠይቁልኝ አደራ። ይሄንን ግሩፕ ላይ በደንብ አዳምጡት፣ ስሙት። በተረፈ ደግሞ እንግዲህ 3 ልጆች ነገርኳችሁ። በተረፈ ይቺ አምሪያ ተብላ እችን በየቦታ ቮይስ ስትሰርበኝ የነበረችው እንግዲህ እግዚአብሔር ያሳያችሁ በጨለማ ገምታ ተጥላ ነው እንግዲህ ከፖሊስ ስቴሽን አምጥቼ ሩት ተብዬዋ እንደዛ ሽቷ አጠናቁት ልብሷ ተቀይሮ ሁሉ ነገር ተብሎ ኤልሳ የምትባለው ይሄችው ፓርትነር እዛው ኦፊስ ተቀምጣ ሁሉ ነገሯ ሆኖ እዛው ተቀምጣ ስራ ተቀይራ ገብታለች። እንግዲህ እኔ ከዚች ልጅ 5 ሳንቲም የወሰድኩት ነገር የለኝም። ኤልሳዋ ደውላ 200 እጇ ላይ ያለ 3-4 ላይ ቀይረንላታል። እኔ ከኦፊሱ ቤት ከሄድኩ በኋላ ቀይረንላታል። ስለዚህ 3-4 ላይ ቀይረንላታል። 200 ዲናሩን እንደ ጋራንቲ እጇ ይዘዋል ስትለኝ እኔ የሚመለከተኝ ነገር የለም። ገንዘቧን እጇ ላይ ስጫት ከፖሊስ ስቴሽን ስቀበላት 5 ሳንቲም ገንዘብ አላየሁም ስላት አንቺ ያው ሚስጥራ ስለማታውቂ ነው እኔ ፈትሼ አግኝቻለሁ ስትለኝ እነሱ የሚመለከተኝ ነገር የለም ብላ ብሩ እሷ ጋር ነው ያለው። ስለዚህ እኔ ከዛ ከኦፊሱ ካቆምኩ በኋላ አምሬዋ ደውላ እንደዚህ ተመሳጥረው ትዕግስት፣ ሳራዋ፣ አምርያ እቺ ኤልሳዋ ተመሳጥረው እንዲህ መስራታቸውን ሳላቅ እንዲህ መጠፋፋታቸውን ሳላቅ እጅ አምሪያ ብሬን ስትለኝ አርፈሽ ስሪ ብዬ 100 ዲናሩን ከላኩላ በኋላ ድጋሚ ስታስቸግር ስፖንሰሯ ኤምባሲ ሊወስዳን ነው ሲለኝ እኔ እመጣለሁ ብዬ አምባሳደሩ ፊት ኤፍሬም ፊት ሴክሬታሪያቸው ፊት ምንድን ነው የምትፈልጊ ብርሽን ማን የወሰደው ሲሉ ያችኛው ኤልሳ መጠየቅ ነው ያለብሽ። ይችኛው ኤልሳ 100 ዲናር ሰጥች ይሻላል። አዎ እኔ ከኦፊሱ ስላቆምኩኝ ሰውየው ቤኔፊቱን በእኔ ስለላከ ይችሊ ስራ ካቆመች ሌላ ላይ ይመጣብኛል። ስለዚህ ለዛ ነው ከጊዜ ውስጥ ብር የሰጠሁት 100 ዲናር ቀሪዋን እኔ እሰጣታለሁ ብዬ ባልኳቸው በሳምንቱ አምሪያን አስጠፏት። ከአምሪያ በኋላ ትዕግስትን አስጠፏት። ከዛ በኋላ ያለው ነገር ሳራዋና ይቺ ኤልሳዋ ያለውን ድራማ ሲያረጉ በስተ መጨረሻ አጅቡሽን አስጠፉ። ይሄ ነው እንግዲህ እኔ የተከሰስኩበት። አልፎ ተርፎ የጸጉር ቤት የሰራተኛ እኔ እንኳን ልመታት ሳይቀር የለበስኩትን የምትለብትልሽ ናት። ደሞዟን ፍርዬ ጓደኛ የሰጣታለች በስነ ስርዓት እኔ ጋር ስትቀጠር እኔ የቀጠርኳት እሷን ከሌላ ኦፊስ ሰላም ከምትባል ጸጉር ቤት እንደዛ ሊያስተምሯት መከራ ስታይ ጠበቃ ቁሜ በገዛ ገንዘቤ ተከራክሬ ጸጉር ቤት የጥቅም አምጥታለች ሳይሆን ኪሳራ የዲሼ ተቀብዬ ጸጥ ያልኩት 2 ዓመት የታገዝኳለች ናት። አይደለም እኔ ሰዎችን ልበድልና ጮክ ብዬ ከተናገርኳቸው ይቅርታ ነው የምለው። ስለዚህ ወንድም እህቶች ይሄን የምሰሙት ነገር ስፔሻሊ ሳውዲ ያለችው የምትቀበጣጥረውን ብሯን በልታለች የምትለው ስፖንሰር የሰጠች ገንዘብ የታለ ኤልሳ የተከሰሰችበት እንግዲህ የተፈረደብኝ ይሄ ክስ ነው። በእነዚህ ሰዎች ነው እንግዲህ ገድበሻል፣ ቤት ዘግተሻል፣ ብር ወስደሻል የተባልኩት። እንግዲህ ሳራ ተብዬዋ ብዙ የረዳዋለች ናት። አስገቧት እህቴ ሞታለች የምትለውን ጋይስ ያቁመው አስገቧት እህቴ። ግን ምንም እኮ አልገባንም፣ ዝም ብለን ነው እንጂ የምንሰማው። ይሄ ጉዳዩ አሁን እኔ እዚህ ከተረዳሁት ከቮይሱ ላይ የተረዳሁትኝ ኤልሳ ህገወጥ ደላላ እንደነበረች ግን ደግሞ የከሰሷት ሴራ ሲረውባት እንደሆነ ምናምን ነው ማለት ስቴፑን ጠብቆ የሚያስረዳ ነገር አይደለም። ዝም ብሎ የሚወራ ነገር ስለሆነ ከየቱም ከመጀመሪያውም ራሱ አይደለም የጀመረችው። እኔ የተከሰስኩበት ወንጀል ብላ አይደለም የጀመረችው ጉዳዩን እና ዝም ብለን ሳይገባን ነው እየሰማን የነበረው። ትንሽ ከይቅርታ ጋር ስራ ስለሆንኩኝ መዳም ቤት ስለሆነ የምሰራው የሆነ ነገር ብዬ ልውጣ። እሺ እኔ ያው ባህሪን 7 ዓመት ነው የኖርኩት፣ ግን አሁን ከ3 ዓመት ሆኖኛል ኦልሬዲ ከባህሪን ከወጣሁ ማለት ነው። እሺ ቆይ አንዴ ማሪ እህቷ የሞተችባትን አስገቧት። እኔ መቼ አላስገባም አልኩኝ ውዶች። የታለች ጎረቤት ልሂድ ኔትወርክ ሲነቅለኝ አስገቡኝ ብላ ሄደች። ኔትወርክ ነቀላት፣ እየጠበቅናት ነው። እሺ ውዴ። አዎ እና እኔ ኤልሳን ኖርማሊ ምንም አድርጋልኝ የማታውቅም ጠይቄያትም አላውቅም ምንም። ግን እኔ በማውቀው እግዚአብሔርን ስለምፈራ ነው ይሄን የምናገረው ማለት ነው። በሰዓቱ ማለት አሁን አንዳንዴ አንቺ በመልካምነት ብለሽ የምታደርጊው ነገር ይኖራል አይደለ? ፈልገሽ ነው የምታደርግ። ግን ደግሞ አንዳንድ ሰው ምናለ እኔ እሷ በጣም ሰው ስትረዳ አውቃለሁኝ። እኔ ጓደኝነትም ቅርበትም ምንም የለ ነው።
ከእሷ ጋር ግን ብዙ ሰው የሚቀራረቧት ሰዎች አሉ። ግን በማውቀው ባህሪን ትንሽ ሀገር ስለሆነች እርስ በርስ ብዙ ሰው ይተዋወቃል እንደዚህ ማለት ነው። እና በቃ ብዙ ሰው ትረዳለች። በማውቀው አመት ባል ሲሆን ራሱ ምናምን ሰብስባኑ እኔ ቤት አክብሩ ምናምን ብላ ልጆችን በጣም እንደምትረዳ አውቃለሁኝ። የመዳን ቤት ልጆች እንዲሁም በተቃራኒ ኤምባሲ ሁሉ እንዲመጣ ያደረገችው እሷ እንደሆነች አውቃለሁኝ። መጀመሪያ ቆንስላ ነበር የነበረው። የሆነ ሰዓት ላይ ከቆንስላዋ ጋር ምናምን ተጣልተው እሷ አትረዳም በሚል እርስ በርስ እንትን አሉ። ዶክተር አብይ ዱባይ ላይ አስታረቃቸው። ከዛ በኋላ ኤምባሲ እንትን እንዲል ምናምን ብላ በእሷ ምክንያት ነው ኤምባሲ ባህር ላይ የመጣው ራሱ ማለት ነው። ከዛ አልፎ ደግሞ ብዙ ሰዎች እንግዲህ ውስጥ ለውስጥ ያለውን ነገር እግዚአብሔር ነው የሚያውቀው። እኔ አላደረገችም አደረገችም አለም፣ ግን ብዙ መልካምነት የሆነ ችግር ላይ ሲገቡ ራሱ ልክ እንደሆነ ሰው ፖሊስ ጣቢያ ምናምን ለእሷ ነበር የሚደውሉ ላይቭ ላይ የሆነ ስለምትለው ይታወቃል ማለት ነው። እና ላይቭ ላይ ሆና ነው ደውሎት ይደውልላታል። ሄዳ እሷ ናት ተከራክራ ምን ብላ ወጣ። እንዲሁም ደላሎችን ህገወጥ ደላሎች ጋር አብሮ እየተጣላች ምናምን ይሄ እናውቃለሁኝ። ተጣልታ እንደዚህ የምታደርጉ ሰዎች፣ ፀጉር ቤት የምትበድሉ ሰዎች፣ የምትበድል ፀጉር ቤት ነበርሽ ከሌ ማለት አልፈልግም፣ ግን የምትደበደቡ ሰዎች ምናምን እያለች ሁሉ እየተቆጣች ምናምን በጣም ይሄን እናውቃለሁኝ። ግን እኔ ከዛ ከወጣሁ በኋላ ነው እንዲሁም በጎሻ ፔጅ ላይ ምናምን ነው መታሰሯ ምናምን ሁሉ ሳይ በጣም ተገርሜ ምናምን እንደ እሷ ናት አሁን ራሱ ስለ እሷ አሰማ ምናምን በጣም ተገርሜ ምናምን፣ ግን ከእሷ ነው ምናምን። በእርግጥ እግዚአብሔር ነው የሚያውቀው፣ ሰው ልጅ እንደዚህ ማለት አይቻልም። ግን በዛው ልክ ደግሞ እኔ በጣም ብዙ መልካም ነገሮችን ብዙ የረዳቻቸው ልጆች፣ ግን አሁን የሆነ ችግር ላይ ሆነውን ግዴታ እንዳለባት የሚሰማቸው ሰዎች አሉ። በመልካምነት የምታደርገው ነገር አለ። ችግር ላይ ሲሆኑ ደግሞ ስደውልላቸው ከዛ ሲደውልላት አይ ይሄን አላደርግም ወይ ምናምን ብላ ስትቆጣ ደግሞ በጣም የሚናድሩ ሰዎች አሉ ማለት ነው። ያው አንቺ በአካል አታውቂያትም። ልክ እኔ ፌስቡክ ላይ ላይቭ ላይ እንዳየሁት ነው አየው እያልሽ እየነገርሽ ነው ያለሽ። በአካል የሆነ ጊዜ የሆነች ልጅ ሞታ ነበረ እና የሆነች ልጅ ሞታ ከሰልማንያ ሆስፒታል ሞታ ከኤምባሲ ጋር ተነጋግረው ሬሳ ሊላክ ነበረ። ሬሳ ሊላክ ብሎ ብር አዋጡ የምትችሉት ምናምን አለች ብላ የሆነ ጊዜ መዳም ቤት ነበር የዛን የምሰራው አስታውሳለሁኝ። እና ብር አዋጡ ተብሎ 20 ብር አዋጣለሁ የምችለውን ብዬ ላይ ብላይ ነበረች ፌስቡክ ላይ ያዋጣ 20 ዲናር ማለት ነው። 20 ብር ስራ 20 ዲናር እና እያዞረች እያሰበሰበች ነበር ለልጅቷ ሬሳ ለሚላከው ማለት ነው። እና እየሰበሰበች ነበረ ሬሳ መላኪያ ሰበሰበች እና እኔ ጋር መጣ ብር ወስዳለች። እሱን ነው በአካል ማቃት መጣ ብር ወሰደች። እሱን ለሬሳ መላኪያ ማለት ነው። ያ እኔም ፌስቡክ ላይ ነው የማውቀው። እንግዲህ አንድ ሰው ፌስቡክ ላይ ስትረዳ ሴቶችን ስትመክር ሄዳ ቤታቸው ከችግር ላይ ስታወጣቸው ነው የማውቀው። በአካል አላውቃትም። አንቺም ልክ እንደኔ ነው የምታውቂው። አሁን አንቺና እኔ ልዩነቱን የዛው ሀገር ነው የምኖረው። ብዙ ልጆች ስትረዳቸው ደውሉ፣ እሷ ጋር የሆነ ችግር ሲሆን ራሱ የልሳ ጋር ደውሉ ምናምን ነው የሚባለው። እንደው ኖርማል ማለት ነው። የሆነ ችግር እሷ ጋር ለምን አትደውሉም? እሷ ጋር አትጠይቋትም? እንደዚህ ነው የሚባለው። ማለት አንዳንዴ የወደቀ ምንድነው የወደቀ ዛፍ ምሳሌ ይበዛበታል ምናምን እንደሚባለው ነው እንጂ በዛው ልክ እንደ ኖርማል የሆነ ችግር ላይ ሲሆን ራሱ ሰው እሷ ጋር ለምን አትደውሉም? የልሳ ጋር የሳን ስልኳን አታውቁት ምናምን ነው የሚባል የነበረው ስለ እውነቱ ማለት ነው። እኔ ምንም አድርጋልኝ አይደለም፣ ጓደኛም አይደለችም። ግን በዛው ልክ ብዙ መልካምነት ያደረገችው ሰው እንዳለ ውስጥ የተጎጅ የምታውቂውን ነገር መናገርሽ ጥሩ ነው። የምማውቀውን ተናግር ያለው እናመሰግናለን። ግን የሚወደቀ ዛፍ መጠረቤ ብዘብለ ምናምን ስንል እዚህ ጋር ተበዳዮች ስላሉ በእሷ ምክንያት እህቴ ሞተችም እያለች ያለች ስላለች ሰው የእነሱ ቁስል በእንጨት መጣት ስለ ፓስፖርቱ ደግሞ የሆነ ሰዓት ላይ ሰው እየረዳች ስለነበረ በእንትን ማለት ነው በኖርማል በነፃ ያለምንም ክፍያ ነው እየተከራከረች ሰው ትረዳ የነበረው ማውቀውን ማለት ነው። እና ላይቭ ላይ ምናምን ገብታ ስለምታወራ ስትረዳ በነፃ ይሄን ያክል እያደረግኩኝ ነው እና ቢያንስ የሆነ ጥቅም የሆነ የራሴን ስራ እንደ ስራዬ ብዬ ሰርቼም በዛውም እንዳግዛችሁ ብላ የራሷን እንትን እንደከፈተች አውቃለሁ። ከዛ በኋላ ሰራተኛ ሰው እያመጣች ሰው ቤት ለማስገባት ማለት ነው በህጋዊ መልኩ ምናምን ቢሮ እንደነበራት ከዛም ደግሞ አበሻ ቀሚስም ዲዛይንም እያደረገች እንደምትሰራ ፀጉር ቤትም እንዳላት ከዛ በኋላ ማለት ነው ቢሮ ውስጥ ቢሮ ጀምራ በራሷ ሰው ማምጣት የምትሰራ ደላላ እንደነበረች አላውቅም ነበር። አሁን ክሷን የተከሰሰችበት እኔ ደላላነት በውስጥ እንደምትሰራ አላውቅም፣ ግን ደግሞ ሰው ስትረዳ ነበረ በመልካምነት። ከዛ በኋላ በራሴም በሆነ ሰው በነፃነት ዝም በነፃ ስረዳችሁ ምናምን ነበር። ግን ህጋዊ አርጌ በራሴ ሰው እያመጣው እንደዚህ ለመስራት አስቤያለሁ ጀምሬያለሁ ብላ የሆነ ሰዓት ላይ ቢሮ በራሷ ከፍታ መስራት ጀምራ ነበረ። ሰው እያመጣች ነበረ። እርግጠኛ ነኝ ፓስፖርቱ ሊሆን የሚችለው ሰው ማምጣት ጀምራ ስለነበረ ሶስት አመጪ የሚመጣው ሰውም ያለው ሰው ምናምን ፓስፖርት ብዙ ፓስፖርት ይችላል። ለምሳሌ ወሬ አንፈልግም። ይኸውልሽ አስተያየትሽን ተቀብለናል፣ እናመሰግናለን። ልክ ስለ እሷ መጥፎ ሲያወሩ ማስረጃ አምጡ እንደምለው መልካም ሲወራም ደግሞ አስተያየት ስለሆነ በምስጋና እንቀበላለን። እኔም የማውቃት ኤልሲን
ብዙ ኢትዮጵያኖችን በባህሬን ያሉ ስታግዝ ስትረዳ ነው። ግን ደላልነት ትሰራ እንደነበር አላውቅም። መልካም መስራት ግን ህገ ወጥ ነገር ከመስራት ጋር የሚያገናኘው ነገር የለም። በነፃ ትረዳችሁ ስለነበር ስትገላችሁም ዝም በሉ የሚባል ነገር የለም። ዝም ብትበሉ ሳይሆን መልካም ያደረገችው ነገር እንዳለ ምናምን ለማለት ፈልጌ ነው። ቢሮ እንደከፍታ እንደነበር ደግሞ ባህሬን የሚኖር ሰው በስነስርዓት ቢሮ እንደከፈተች ያውቃል። ማሪ አዳምጪ። ድምፅ ስንሆናት ይኸውልሽ፣ ተበዳዮችን እያስቀየምን ድምፅ እንዳይሆኑ እያደረግን አይደለም። አዳምጪ። ኦኬ። በጣም ብዙ መልካም ስራዎችን ሰርታለች። ያንን አንርሳላት። ዛሬ ስህተት ስትሰራ ያንን አነሳላት። አዎ ወንጀል ሰርታለች፣ ህግ ጥሳለች እና ባካችሁ ይቅር በሏት። እናንተንም ልንሰማችሁ ፈቃደኛ ነን የተበደላችሁ ሰዎች ብለን ነው ድምፅ የምንሆናት እንጂ እያስተባበልን እየዋሸን አይደለም። እሺ ማሬ። እና ቢሮ ከፍታ ነበረ። አዎ ቢሮ ከፍታ ደላላ ነበረች። ኦኬ። ሰው ታመጣ ነበረ። የመጡ ሰዎች ሁሉንም እንጥራቸውና ደሞዝ ያልተከፈለው ካለ የተበደለ ካለ ይቅርታ እንድትጠይቀው ካሳ እንድትክሰው እናደርጋለን። እንደዛ ነው የሚባለው። እሺ እናቱ ሚዩት ነሽ እኮ እናት እያወራሽ ከሆነ እሷ መች አጥፍቻለሁ ብላ አመነች። ይቅርታም ባልጠየቀችበት ሁኔታ አለ ሌላ ቮይስ እናሰማችኋለን። ይሄኛው ላይክ እኔም ተበድያለሁ ነው የምትለው ኤልሳ። ኦኬ። አዎ አጥፍቻለሁ፣ ጥፋቴን አምናለሁ ብላለች። ግን አልተጸጸተችም ምናምን የምትሉ ተጸጽታለች። ሰው እስር ቤት ገብቶ እንዴት አይጸጸትም? እንግዲህ የምለው እግዚአብሔር እርዳታ ሀቅ ካላትም ሀቋን ያውጣላት። በደላም ከሆነም ደግሞ በበደለችው እንግዲህ የተበዳዮቹ ሀቃቸው ይውጣላቸው ነው የምለው። ግን የማውቀውን ደግሞ ሲረዱ የሚያዩዋቸው እኔ ባልረዳም የሚያዩዋቸው ብዙ ሰዎች ስላሉ ይህም ባልናገር ሌናኝ ስለሚሰማኝ ብዙ መልካም ያደረገችው ነገር ብዛው በቦታው ስለነበርኩኝ እንደነገርኩሽ ባህሬን ትንሽ ናት። ሰው ሲረዳ ምን ሲል ከሌ ተረዳ ከሌ እሷ ጋር ደውሉ ሲባል በስነስርዓት በደንብ አውቃለሁኝ። በዛ ይሄን ሳልናገር ብቀር እንትን ስለሚለኝ ነው ከእኔ ከራስ ከውስጥ የማውጣት ስላለብኝ ማለት ነው። ትክክል ጎበዝ። አይ ያየሽውንማ መመስከር አለብሽ። አልተጸጸተችም። አቡ ትጸጸት ኖሮ የሚሆነውን አምና ትቀበል ነበረ እንዴ። ያደረገችውን ህግ መጣሷን አምና ትቀበላለች። ህግ መጣሷን ግን ደግሞ ፐርሰናሊ እሷ ላይ ጥላቻ ያለባቸው ሰዎች፣ ይሄ አብረዋት ይበሉ ይጠጡ የነበሩ ሰዎች ደግሞ ክሱ እንዲባባስባት ነገሩ እንዲብስባት የሚያደርጉ እሷ ከእስር ቤት እንዳትወጣ የሚያደርጉ ምናምን ሰዎች እንዳሉም ደግሞ መካድ የለብንም። ያንንም የእሷንም ጥፋት ሳንክድ ጠላቶችም እንዳሏት ደግሞ መካድ የለብንም። የቢዝነስ ባለቤት ስትሆኑ ጥሩ ህይወት ሲኖራችሁ ደግሞ ጠላትም ይኖራችኋል። እስፔሻሊ ደግሞ ሶሻል ሚዲያ ላይ ፌመስ ስትሆኑ ገባችሁ፣ በህዝብ ዘንድ የምትወደዱ ከሆነ ደግሞ ጠላትም ታፈራላችሁ። እሷ ባህሬን ላይ ያሉ ስደተኞችን ትረዳ ስለነበረ ጠላትም አፈታለች። ራይት። ጠላቶቻችሁ ደግሞ እናንተ ወንጀል ሰርታችሁ ተከሳችሁ እስር ቤት ስትገቡ ክሱ እንዲጠናከርባችሁ መረጃ ይሰበስባሉ እንጂ እናንተ ከከሳችሁ ጋር እንድትታረቁ ጥረት አያረጉ። ራይት። ሀቁን ነው እየተነጋገርን ማለፍ ያለብን። ምንም ማስመሰልም መሸፋፈንም ምንም የለብንም። ያለ ማስረጃ የፈረድባትም ያልሽ ልጅ፣ አዎ ያለ ማስረጃ እኮ ተፈረደባት። ንጹህ ናት እኮ አላልንም። ንጹህ ናት ብልንል እኮ ነው የባህሬን መንግስት። ማን ነበር ስምሽ ውዴ? መልካም ይሆናል። መልካም ይሆን። መልካምነት ለራስ ነው። እንዴት ነሽ? ሰላም ነሽ? አቢ እንደምን አላችሁ? ሁላችሁም እንኳን ለፋሲካ በዓል በሰላም አደረሳችሁ ሁላችሁም። ሀውዬ ያው ሚዲያ ብዙም ሰው አይደለሁም እንግዲህ ለመጀመሪያ ጊዜ ነው እንትን ያልኩትኝ መግባት ስላለብኝ ብቻ ሀዊ ያስተጋባል እኔ ጋር እና ሀውዬ ያለው ነገር አንደኛ ነገር ያው በአንቺ ስራ ትእዛዝም አልፈልግም። ተበዳዮች ቀርበው እነሱ ብቻ ሆነው ያለውን ነገር በእነሱና በአንቺ በኩልና በህዝቡ በኩል ቢሆን ብዬ አንደኛ ይሄን አቀርባለሁ። ሁለተኛ ያው የኤልሳ ጠያቂና የቅርብ ጓደኛዋ ነኝ። ያለው ነገር እንግዲህ ያው የሰው ልጅ ንጹህ አይደለንም፣ ያጠፋል።
ያም እንዳለ ሆኖ ግን የሰው ልጅ ደግሞ መልካምነቱም ቢታይ የሚል ሀሳብ ነው ያለኝ። እኔ ከሁለቱም አይደለሁም ጓደኛ ነኝ ብዬ ለነዛም እንትን ማለት አልፈልግም። ሚዛናዊ ነኝ። ግን ያለው ነገር አሁን አንድ ተበዳይ ያለች እህታማቾች ናቸው። አብረው የጠጡ አሁን የተካሰሱት አብረው የጠጡ አብረው የበሉ አንድ ጫማ እናርግ ያሉ አሉ። ቢያንስ 2 ሰዎች ናቸው። ከዛ ላይ እንደው ቅርበት የላቸውም የሚል ነው እንጂ አሉ ውጭ አልባት ቤታ እና ያለው ነገር በአንደኛዋ ከሳሽ ላይ ያለው ነገር ምንድን ነው? ሀውዬ ያው እዛው እህቷ ነች። የፀጉር ቤት እህቷ የእናቷ ልጅ ደት ነው የምታያት። እህቴ ነው የምትላት ልጄና እህቴ ነው የምትላት እና በመሀል ያው ብዙ ነገር ነበረ። እኔ ዛሬ ልሳን ማቃት ዛሬ አይደለም፣ በመጀመሪያው ስሯ ላይ ነው። አሁን የመጀመሪያው አይደለም ስሯ፣ 2ኛዋ ስር ነው። የመጀመሪያው በምን ላይ ነበር የተመሰረተው? ያንን አሁን ባለውበት ሁኔታ ላይ መግለጽ አልችልም። ብዬ ያው ብዙ ሰው ሁሉም ሰው ያውቀዋል። ያው ለዚህ ለህዝብ ስትታገል ለህዝብ ለሰው ትረዳለች እና ያው እንግዲህ እስኪ የመጀመሪያው ድምፅ ስንሆናት እውነቱን እየተነጋገርን አይደል እንዴ? ለምንድን ነው የማትናገሪው? አሁን ውዬ እስቲ ትንሽ ያው ያለው ነገር ይታወቃል። እዚህ ባህሬን ላይ ብዙ ነገሮች አሉ። አውዬ አሁንም መግባት የፈለግኩትኝ ያለውን ነገር መናገር ስለፈለግኩ ብቻ ነው። ማሪ በምን ነበር የተከሰሰው? መጀመሪያው በቆንስላ በኤምባሲ በዚህ የተነሳ ዱባይ ድረስ ሰዎች ዝውውር በህገ ወጥ ሰዎች ዝውውር አይደለም። በቃ ያው እርስ በርስ እዚሁ አላቸው። ያው እንግዲህ ከኤምባሲ ጋር ተጠልቶ ያ መጀመሪያ ኤምባሲ የለም ነበር እዚህ። አሁን ቆንስላና እንደ እንትን ነበር አገልጋሽ ነው ያ ይነሳ አይነት በዛ የሚል ነገር ነው። ታስራም እንግዲህ እኔ እንጃ ብዙ ነገር ዱባይ ድረስ ነው ዶክተር አብይ ማስታወቋቸው ምናምን እንትን የተባለው። ከዛ ተመልሳ ነው እንግዲህ ፀጉር ቤቷን ትታ ድጋሚ ሰዎችን ማገልገል የጀመረችው ማለት ነው። እና ያም እንዳለ ሆኖ እንግዲህ አሁን ባለው ነገር ላይ የምነግርሽ እቺው እንግዲህ ፀጉር ቤት እህቴ ብላ የምትሰራላት ልጅ ያው ሁሉን ነገር ትረዳታለች። ሄዳ ሰዎች ከፖሊስ ስቴሽን ታነሳለች። ለእሷ ነው የሚደወልላት ከፖሊስ ስቴሽን፣ ከሁሉም ፖሊስ ስቴሽኖች ከዚህ ካሉትኝ አንዳንድ ችግር ሲደርስ ናያንሺ የሀገርሽ ልጅ እንደዚህ ያለች ተብሎ ለእሷ ነው ቅድሚያ የሚደወልላት እና እሷ ሄዳ ታነሳለች። ቤት አስቀምጣ አጥባ ልብሳ ሁሉን ነገር አድርጋ ትንትላለች እና በመሀል ቢሮ ትከፍታለች። ያንን ቢሮ እንግዲህ የከፈተችው አንድ እህት አለች። ከእሷ ጋር ትከፍትና እንግዲህ ወደዚህ ወደ አሁኑ ልጆችን ልመጣልሽ ነው ይሄንን ያነሳውልሽ ይሄንን ቢሮ ማለት ነው። እና ያንን ልጅቷን ካወቅሻት አሁን እንደ እህቷ ያልሻት ለእኔ በውስጥ ቁጥሯን ሰተሽኝ አናግሪያት ለምን አትመጣም? ችግር የለውም እሺ ሀቡዬ። እና ያው በዛ የተነሳ ነው እነዚህ ልጆችም እዛ ቁርሾ ውስጥ የገቡትም ማለት ነው። አንደኛው ያው ፀጉር ቤቷ ነች። እኔ ነኝ ደሞዟንም እንደውም አትጣሉ ባካቸው የለኝም ስትል ደውላልኝ ችግር የለውም ሜሲ ባገኘሽ ሰዓት ትሰጭኛለሽ። ብዙ ነገር ስታረግ ከስራ ብዙ ነገር ላይ ያለች ብዙ ነገር ሚስጥር አለ ሀውዬ እና ደውላልኝ እባክሽ እንደዚህ ስትለኝ ችግር የለውም እሺ እኔ እሰጥሻለሁ ነገሩን ፍቱት ብዬ ሰጠዋት። ያንን አንድ ለእሷ ሳይሆን መጣች እሷ በቃ እኔ አጉል ነገር ከምንነጋገር ከእሷ ጋራ እባክሽ ብላ ስም መጥራት አልፈልግም። አሁንም ያው ስም መጥራት ትንሽ ገብዳል። ትልቅ ሰው ልካ ራሷ የቤት ፀጉር ቤት ሰራተኛዋን ልካ አንድ ሰው ልካ 1000 ዲናር አስረክቤያለሁ። ከዛ በኋላ ነው በሁለተኛው ቀን አንቺ እዚህ ጋር ስም መጥራት መናገር ከፈርሽ ቁጥርሽን ለሶፊ ሞዴሬተር ከላይ ያስገባዋት ቁጥርሽን ፈርማ ያንን ነገር እንትን አለችኝ። በቃ የግዴታ መፈረም አለበት ሳላስፈርም እኔ አልሰጥም ብዬ አስፈርሚያት ፈርማ ያችም እግዚአብሔር ስታት ትልቅ እህታለች እሷም በስርዓት እንትን ብላ ሄዱ። በሁለተኛው ቀን ነው እንግዲህ እንደዚህ አይነት ነገር ተከሰተ ብሎ እስር ቤት የገባችው ማለት ነው። ያው አንደኛውም ደግሞ ከፖሊስ ስቴሽን የተባለው እንደዛ ነው። እኔ ልልሻውዬ ብዙ ነገር ስላለ ለስራሳቸው ከሳሶቹ መጥተው ፊት ለፊት መጥተው